እኮ ያለ ጌታ አለ ወዳጄ። ለምን ግራ ትጋባለህ? ማርያም አሁን ከኛ ጋር አይደለችም። ማርያም ከኔ ጋር አይደለችም፣ ካንተ ጋር አይደለችም። እስከ ዓለም ፍጻሜ ድረስ ከናንተ ጋር ግን ሆናል ያለ የተአምሩ ባለቤት አለ። እሱ ያለ ያሌለ ሰው ለምን ትጣራለህ? ማለት ለምንድን ነው ኢየሱስ የማይታያችሁ? ለምንድን ነው እኔ ከናንተ ጋር ነኝ ያለው ጌታ ለምን ነው የማይታያችሁ? ብራዘርስ እኔ ነኝ ያላለችው ለምን ትፈልጓታላችሁ? እሷ እኮ የለችም፣ አይደለችም፣ አብረህ አይደለችም። ስትጮህ ጉሮሮ ደርቆ ትታመም ይሆናል እንጂ ማርያም ካንተ ጋር አይደለችም። ካንተ ጋር ሆናል ያለ ጌታ አለ አይደል? ለምን ጌታ ይርቃችኋል? ብራዘር ነው ለጌታ እግዚአብሔር ይራቃችሁ ጌታ ይራቃችሁ ምናምን ሰዎች ካላችሁ ጌታ ይራቃችሁ ሰዎች ማለት እግዚአብሔር እንደሚሰማችሁ ምናምን የማታውቁ ሰዎች እንደዚህ አይነት ሰዎች ካላችሁ ችግር አለ ማለት ነው። እናንተ ጋር ችግር አለ ማለት ነው። አየህ ከእግዚአብሔር ይርቅ ማርያም ከቀረበች ከእግዚአብሔር ይርቅ መልአክ ከቀረበ ችግር አለ ብራዘር። ልክ ነው። አየህ ያ ስሜት የሚፈጠርበት ሰው ምን አይነት ሰው እንደሆነ ታውቃለህ? ዳግም ያልተወለደ ሰው ነው። ከእግዚአብሔር ከአባት ይልቅ ሌሎች የአባት ቤተሰብ ለምታስባቸው ሰዎች እንዳሉ ልጆች የነበሩ እነሱ ካንተ ልጅነት ይልቅ የነሱ ልጅነት የሚታይ ከሆነ ችግር አለ። ጠርጥር ብራዘር፣ ራስን ቆም ብለህ ዳግም መወለድ አለብህ። በውስጥ የአባትነትን የጌታን የአባትነት መንፈስ በውስጥ ኮንፊርም የማያደርግ ነገር ካለ ጠርጥር ራስህን ብራዘር፣ ዳግም መወለድ አለብህ። ሪዝኑ እሱ ነው። የተወለዱ ሰዎች ግን አባታቸውን የሚያዋሩበት ድፍረትና መንፈስ ግን አላቸው። አየህ አሁን ጴንጤ ትዝ አይለውም፣ ገብርኤል ትዝ አይለውም፣ ሚካኤል ትዝ አይለውም። ብራዘር ከገብርኤል ከሚካኤል ከማርያም ይልቅ ትዝ የሚለን የሚጠጋጋን ወዳጅ አለን። ስሙ ይባረክ። አየህ ትዝ ጌታ በሚያውቀው በጣም ሩቅ ናቸው ለኛ። መላእክቶች በጣም ሩቅ ናቸው። ቅዱሳን ጻድቃን ከእግዚአብሔር አንፃር በጣም ሩቅ ናቸው ለኛ። ሩቅ ናቸው። ኧረ ሩቅ አይደሉም። ትሆን እባክህ እንደው ምን አድርገው የምትል ነው? ከእግዚአብሔር ይልቅ ቅርብ ናቸው። አይ ከእግዚአብሔር ይልቅ ለምን ታወዳደራላችሁ? አወዳድራለሁ ስል ከእግዚአብሔር ይልቅ ከእግዚአብሔርና ከመላእክት ውድድር አትግባ። እግዚአብሔርና መላእክትና ቅዱሳንና እግዚአብሔርን ለምን ታወዳድራለህ? አንተ ስላወዳደርክ ብራዘር፣ እኔ አላወዳድርም። ለምን ካላወዳደርክ ይሄው ንገረን። ከእግዚአብሔርና ከመላእክት ይልቅ ለአንተ የሚጠጋጋ የቅርብህ ማን ነው? በፍጹም ከእግዚአብሔር ጋር የሚነጻጸር ምንም ነገር የለም። ቅዱሳን መላእክት በል አይነጻጸሩም። ሲጀመር ማነጻጸር የጀመር ካንተ እንጂ መጽሐፍ ቅዱስም አያነጻጽርም። እየጠበኩ ነው መልስ እየጠበኩ ነው። አልመለስክም ብራዘር፣ አልመለስክም። መልስ። ከእግዚአብሔርና ከማርያም ይልቅ ለአንተ ቅርብህ ማን ነው? እግዚአብሔር በሁሉ ቦታ ይገኛል። በሁሉ ቦታ አለ። ሁሉን የፈጠረ ነው። አንድ አምላክ፣ ሌላ አምላክ የለም። ዳንኤል ምን ነካ ግን? ማን ነው ቅርብህ? አሁንም አልመለስክ። ማን ነው ቅርብህ? ይኸው አስረግጬ እግዚአብሔር ከሁሉም ጋር መነጻጸር አይችልም። ቅርብ እግዚአብሔር ማን ነው ቅርብህ? ብራዘር አልመለስክም። እግዚአብሔር ነው ቅርብህ። እግዚአብሔር ነው ቅርብህ። አዎ እሺ። ማርያም በሁሉ ስፍራ ላይ ትገኛለች? ልትገኝ ትችላለች። በመንፈስ እኮ ነው። በመንፈስ በሁሉ ስፍራ ትገኛለች። ሁሉም ቦታ ላይ አዳምጠኝ። ሁሉም ቦታ ላይ የሚገኝ እግዚአብሔር ነው። ቆይ ስለ እግዚአብሔር አታወራ። ስለ ማርያም የጠየቀው በቃ ችግር እኮ እኔ ብቻ ላምልከው ነው የምትል አንተ። ይኸውልህ ዳንኤል ወዳጅ አሁን የጠየቅኩን ጥያቄ ማርያም በሁሉ ስፍራ ላይ ትገኛለች ወይ? አዎ በመንፈስ ትገኛለች ብላል። ማስረጃ አንጣ ከእግዚአብሔር ቃል። እንዲህ እግዚአብሔር በሰጣት ጸጋ ትገኛለች። በቃ እኔ ኮሙኒኬት አደርጋለሁ። እግዚአብሔር የሰጣትን ጸጋ እኔ ኮሙኒኬት አደርጋለሁ። አንጣ ከእግዚአብሔር ቃል
ምን በሁሉም ትገኛለች የሚል ወይ ከኔ ጋር ኮሚኒኬት እንደሚያደርጉ እግዚአብሔር ብራዘር የተጠየቅኩን ጥያቄ ፎከስ ከኛ ጋር ኮሚኒኬት ያደርጉ ብራዘር አንዴ ረጋ በል። እሱ ያንተ ጥያቄ ነው። የኔ ጥያቄ ማርያም በሁሉ ስፍራ ላይ በመንፈስ ትገኛለች ብለሃል፣ ማስረጃ አንተ። እኔ ደግሞ ነገርኩ ቅዱሳን ከኛ ጋራ ማስረጃ እኔ አሁን የጠየቅኩ ላይ ፎከስ አድርግ። የተጠየቅኩ ላይ ፎከስ አድርግ። በጸሎት እንገናኛለን። የጠየቅኩ በሁሉ ስፍራ ላይ ትገኛለች ብለሃል ማርያም። በሁሉ ስፍራ መገኘት ስትል አብራራው ምንድነው? በሁሉ ቦታ መገኘት ምንድነው? አንተ ነው ያልከው። ማርያም በሁሉ ስፍራ ላይ ትገኛለች ብለሃል። በሁሉ ቦታ ያንተ ጥያቄ እኮ ነው። ጥያቄ እኮ ነው። አንተ ነው ያልከው። በሁሉ ስፍራ ላይ ትገኛለች ያልከው አንተ ነህ። ማስረጃ አንተ እዴ አዳምጠኝ። ቆይ እኔን አዳምጠኝ። በሁሉ ስፍራ የሚገኝ በሁሉ ቦታ ያለ እግዚአብሔር ሆኖ ሳለ አንተ ቅዱሳንን መላእክትን እያወዳደርክ መጣ። ስለ እግዚአብሔር አታውራ። አሁን የለም ካልከኝ እቀጥላለሁ። ቅዱሳን እኔ ከኔ ጋር ኮሚኒኬት ያደርጋሉ አልኩ። የተጠየቀው ጥያቄ ማርያም በሁሉ ስፍራ ላይ ትገኛለች ብለህ ቀጥፋል። ምን ማለት ነው? ምን አልቀጥፍኩም። ምን ማለት ነው? እግዚአብሔር በሰጣት ጸጋ ከኔ ጋር እግዚአብሔር በሁሉ ስፍራ ላይ እንደምትገኝ የሰጣትን ከኔ ጋር እንዳረገችው አሜሪካ ካለው ሰው ጋር ታረጋለች። አንተ ማስረጃ አንተ አሁን ማስረጃ ወደ ማስረጃ ይሄው ነገርኩህ እኮ ኮሚኒኬት እንደሚያደርጉ ነው። ማስረጃ ከእግዚአብሔር ቃል ጋር ማስረጃ ከእግዚአብሔር ቃል ከኛ ጋራ ኮሚኒኬት ያደርጋል። ማስረጃ ብራዘር አንተ እኛ አንተ ማስረጃ አትሆንም። አንተ ማስረጃ አትሆንም። ከእግዚአብሔር ቃል ማስረጃ አንጣ ወዳጅ ካለ እኛ ሳይሆን ቅዱሳን እና መላእክት ከእግዚአብሔር ጋር ከኛ ብልቶች ነን እንገናኛለን። ጥቅስ ከእግዚአብሔር ቃል ጥቅስ ማስረጃ አንተ አይደለም በለኛ እኛ ጸሎት ከነሱ ጋር በጸሎት ማስረጃ ኮሚኒኬሽናችን ተቋርጧል ብለህ አረጋግጥልኝ። አንተ አረጋግጥልኝ ኮሚኒኬሽናችን ተቋርጧል። አትደረብ። መጀመሪያ አንተ ላወራኸውና ለሳትከው እኔ ማስረጃ ማቅረብ አይጠበቅብኝም። ምን እግዚአብሔርን አመልካለሁ እያልኩ ምኑን ነው የሳትኩት? ቆይ አትደረብ። አይዞህ ብራጂ። አየህ እናንተ ለሳታችሁት ትምህርት እኛ ማስረጃ ማቅረብ አለብን የለብንም? እኛ የሳትከን ያንተን የሳትክኛ አልሳትም። አይዞህ ብራጂ። ይሄው ካልሳትክ አልሳትኩም ብለህ ታምን ከሆነ በየትኛው የመጽሐፍ ቅዱስ ክፍል ላይ መሰረት አድርገህ ነው ማርያም በሁሉ ስፍራ ላይ ትገኛለች ያልከው? እኔ በሁሉ ስፍራ በጸሎት ኮሚኒኬት እንደምናደርግ መጽሐፍ ቅዱስ ማስረጃ አዳምጠኛ እስቲ አዳምጥ። አንተ አዳምጥ። እኛ ብልቶች ነን። ብልቶች ስለሆን ኮሚኒኬት እናደርጋለን። ማስረጃ ግንኙነታችን አልተቋረጠም። ማስረጃ ያ የሚሆነው ደግሞ ጸሎት ነው። ጸሎት የሚደረገው በምንድን ነው? በመንፈስ። አይዞህ ወዳጄ ማስረጃ። ኧረ ኦርቶዶክስ ላታሰድብ ማስረጃ እያለህ ነው። ማስረጃውን ለምን አትነግረው? ምን በያንቺ ቴንክ ዩ። ምንም እኮ በቃ የረባ ነገር እኮ እየተናገርክ አይደለም ወይ? በትክክል አስረዳው። ምኑና ማስረዳው? እስቲ ንገሪኝ። ምንድነው እኔ እንትን ያልኩት? ማስረጃ አዳምጪ። ቆይ አንቺ ቅዱሳን መላእክት ከኛ ጋራ ኮሚኒኬት እናደርጋለን። አልተቋረጠም። ብልቶች ነን። በቃ ማስረጃ አዳምጠኛ። ቆይ ይኸውልህ አሁን የምታወራው ይኸውልህ ወንድም አለም የፖለቲካዊ አቋም አለን ብትነግረን ወይ ደግሞ የስብሰባ አቋም መግለጫ አለን ብታወራ። ቆይ ስፍራ ስትል መጣው በየቦታው ሊገኝ ነው። ደስ ባለ ቆይ አትደረብ። እያንዳንዱ ቃል ስሜታዊ ሳትሆን ቴንክ ዩ ታላ ስሜታዊ ሳትሆን መጽሐፍ ቅዱስን ግለጥና ማርያም በሁሉ ስፍራ ላይ በመንፈስ ከኛ ጋር ትገኛለች ብለህ ዋሽታል። ማርያም በመንፈስ በዚህ ሰዓት ላይ ከኛ ጋራ በሁሉ ስፍራ ላይ እንደምትገኝ ሁሉም ሰው ሊያገኛት እንደሚችል ማስረጃ ያንተን አቋም አይደለም። ጥቅስ ጥቀስ። መጽሐፍ ቅዱስን ግለጥና ከእግዚአብሔር ቃል እዚህ ቦታ ላይ ስለ ማርያም እንደዚህ ይላል ያለውን ማስረጃ አንተ ነገርኩህ እኮ እኔ እኮ ዳኒ እኮ አንተ እኮ አሁን ምንድን መሰለህ እያልከኝ ያለህ? ወይ አዳምጠኝ። ቀጥታ ጥቅስ ስለምትፈልግ ከሌለ ሚውታል አይደለም። ቆይ ቀጥታ ጥቅስ ስለምትፈልግ ጥቅስ ከሌለ ሚውታል ኩራት ተረት ሰለቸን። ይሄ ሁሉ ትውልድ የምታየው ተረት ሰልችቶት ይወጣ ነው ብራዘር። ተረት ሰለቸን ወዳጄ። አሁን የሰለቸው ትውልድን በንግግር አታሸንፈው። ከእግዚአብሔር ቃል አውጥተህ አንተን በንግግር አትችልም። ከዚህ በኋላ የነቀ ትውልድ ነው ያለው። አይዞህ ወዳጄ፣ መበርታት ነው ያለብህ ብራዘር፣ መበርታት ነው ያለብህ።
ደጋግመ ጸሎት ስትል ሰምቻለሁ። ይሄው አሁን ደግሞ እድል ሰጣለሁ። በሁሉ ስፍራ ላይ ስለመገኘቷ ማስረጃ ስለሌለ በጸሎት ብለሃል። ወደ ቅዱሳን የጸለየ ሰው አንተ በህይወት ለሌለ ሰው ጸሎት ያቀረበ ከምድር ሆኖ አንተ እንደምታረገው ጸሎት ያቀረበ አንድ ሰው ካለ ከእግዚአብሔር ቃል አንተ ና ማይክን ክፈትና ከምድር ሆኖ በሰማይ ላለ አካል የጸለየ አንድ ሰው ማስረጃ አንተ ከእግዚአብሔር ቃል ኬት ያመጣዋል? አይ ተስፋ አትቁረጡ። ተስፋ መልሳ ኦርቶዶክስ እኮ መልስ አላት። ከምድር ሆኖ በሰማይ ላለ ሰው ጸሎት ያቀረበ አንድ አካል ነን ብለሃል። ማስረጃ አንዱ ለአንዱ አይጸልይም። ማስረጃ አንተ ብራዘር እኔ አንዱ ለአንዱ አይጸልይም። አንተ እኮ ወደ እግዚአብሔር ስለሚጸለይ ጸሎት አልተጠየቅም ብራዘር። አንዱ ስለአንዱ ይጸልይ የሚል ለምንድን ነው? አልተጠየቅም። እና ታዲያ ጥያቄው ካልገባ በዛ መንገድ ነው የምመልስልህ። ጥያቄው ካልገባ አልገባኝም ነው የሚባለው። አልጠየቅኩም። እኔ አልጠየቅኩም። አንተ ቀጥታ የምትፈልግ የጸለየ ሰው ንገረኝ ነው የምትል። ቅድም የዋሸውን ውሸት ነው እኔ ጠየቅኩ። ቅድም ምን አልክ? እኔ ከማርያም ጋር የምገናኘው በጸሎት ነው አልክ። አየህ፣ በጸሎት ነው በሁሉ ስፍራ ላይ የምታገኘን። እዚህም ያለም አሜሪካም ያለ አንተ ነው ያልከው። ሰው እየሰማ ነው ያለው። ጥሩ፣ አንተ እንደምትለው በምድር ሆኖ በሰማይ ላለ ቅዱስ ጸሎት ያቀረበ ሰው ከእግዚአብሔር ቃል አንተ እንዴ አንዱ ለአንዱ ይጸልይ የሚለው በቂ ነው አልኩ። አንዱ ስለአንዱ ይጸልይ የሚለው በቂ ነው። እኔ ደግሞ አንዱ ስለአንዱ ይጸልይ ካለ አንተ አሜሪካ ያለው ወንድምህን አንተ ወይም ዘመድህን ወይም ደግሞ ጓደኛህን ጸልይልኝ ትለዋለህ አትለው? ስማ ወንድም አለም አንዱ ለአንዱ ይጸልይ ማለት ቆይ በህይወት ስላንተ አይደለም እያለ ዜማ አንዴ ጋይስ እኔ ካለው ነው ጣልቃ አትገቡ እድል ካልሰጧችሁ። ይኸውልህ የጠየኩት ጥያቄ በደንብ ስማ። እኔ እዚህ ሆኜ አሜሪካም ያለ ሰው ወደ ማርያም ሲጸልይ በጸሎት እንገናኛለን ብለሃል። ውሸት እንደሆነ ትውልዱ እንዲያይ ነው የምፈልገው። አንተ በምድር ሆነ መጽሐፍ ቅዱስ ውስጥ ሰው በምድር ሆኖ ሰው በምድር ሆኖ በሰማይ ላለ አካል ጸሎትን ያቀረበ ሰው ካለ ከእግዚአብሔር ቃል ማስረጃ አንዱ ለአንዱ ይጸልይ በሚለው መሰረት ነው ይሄ መነጋገር ያለብን። አልጠየኩም። ሰው ፈልገህ አምጣልኝ አይደል? እሱን ደግሞ ጠይቀሃለሁ። አሁን ለጠየኩ ጥያቄ ሁሉም ይጸልያል። ለጠየኩ ጥያቄ አሁን እሱ ላይ ደግሞ እመጣለሁ። እሱ ላይ ማስጠለ ነጥብ አለኝ። እኔ ጠየኩ እዚህ ምድር ሆነ ከምድር ሆኖ በሰማይ ላለ ቅዱስ የጸለየ ሰው ከእግዚአብሔር ቃል ማስረጃ አንተ አንተ በምትፈልገው ለምን አንተ ቀጥ ብለህ ለምን ትሄዳለህ? የለም በላ ብራዘር የለም። ቅድም ዋሽቼ ነው እንደ ቅድሙ ዋሽቼ ነው። የለም በል ደላንተ ያስዋዋል አለማላ ነው እንዴ የምታስደርግ አንተ? ምን የለም በል የለም ነው በህዝቡን እያታለላችሁ ዘመን መጨረስ የለብህም ብራዘር። የለም ቅድም ያልኩት ከኪሴ ነው። መጽሐፍ ቅዱስ ውስጥ የሌለ ትምህርት ነው። ከኪሴ ነው አልፉኝ ያላችሁ ብዬ ነበር። አላለፋችሁ። አንተ ዝላዳምጠኝ ሲጀምር አንተ ምን ብለህ ነው የጀመርክ? ኢየሱስ ክርስቶስ ለእናንተ ቀርባችሁ አይደለም ብለህ ብራዘር ማስረጃ የሆነ ቦታ ስትል አይደለም አንተ እንደፈለክ ይሄድክ አንተ የምትሸውድ አንተ ሰው የምታስከዳኩ የማያውቁትን ነው። አንዴ መነሻ ምንድን ነው አንተ ብራዘር? ጂጂ ሰው ለምን ማስረጃ ይዛሃት መጣም? ለምን አናነብም? መጀመሪያው እኮ ዕውቀት ይቀድማል አይደል? እንዴ መጽሐፍ ቅዱስን መጀመሪያ እናንብብ ከመከራከራችን በፊት። ይሄ እኮ ነው ትልቁ ችግር። ሳናቅ ነው እዚህ እየመጣን የምንከራከረው። እንዴ ለምን ኦርቶዶክስ አንቺ ዕውቀት አብራሪኝልኝ እስቲ። አንዱ ስለአንዱ ይጸልይ ማለት ምን ማለት? እኔ አንዱ ስለአንዱ ይጸልይ ማለት ምንም የኔ ልንገርሽ ከመላእክት ጋር ከቅዱሳን ጋር በሰማያት ካሉ ነፍሳት ጋር እኛ ግንኙነታችን ተቋርጧል የሚል ማስረጃ ካመጣህልኝ እኔ ያኔ ነው ሐሰት ነው ማለት የምትችለው። ከዛ ውጪ ግን አንዱ ለአንዱ ይጸልይ ትልና የለውም በቃ ችግር የለም። ከሌለ በቃ አሁን መስማት ያለበት የሌለው ሰው ያወራል አያወራም፣ የሌለው ሰው ይሰፋል። እድል ደጋግሜ ሰጥቻለሁ። የለም ከሌለ በቃ መስማት ነው ያለበት። ኦኬ ምንድነው የጠየቅነው ጥያቄ? መጽሐፍ ቅዱስ ውስጥ አንድም ቦታ ላይ ወደ ፍጡር ጸሎት ተደርጎ አያውቅም። ኦኬ ጸሎት ወደ ማን ነው የሚቀርበው ነው ጥያቄው። ጸሎት የሚቀርበው ወደ እግዚአብሔር ነው። ኦኬ ጸሎት የሚቀርበው ወደ እግዚአብሔር ነው። ወደ ፈጣሪ ነው ጸሎት የሚቀርበው።
ወደ ፍጡር የሚጸልይ ሰው ፍጡሩን አምላክ እያደረገ ነው ያለው። ለምን? ጸሎት በባህሪው የሚቀርበው ከአምላክ ጋር የሚደረግ ግንኙነት ነው። ጸሎት ማለት ምን ማለት ነው? እጅ ላይ ዲክሽነሪ አታጣ። እስቲ ሰርች አርግ፣ ወይ ደግሞ የኢትዮጵያ መጽሐፍ ቅዱስ ማህበር ያሳተሙትን የመዝገበ ቃላትን ክሮስ ቼክ አርግ። ጸሎት ማለት አንድ ሰው ከአምላኩ ጋር የሚያደርገው ግንኙነት ማለት ነው። ኮሙኒኬሽን ማለት ነው። ከማጋ ከአምላክ ጋር ከአምላክ ጋር የሚደረግ ግንኙነት ነው። ምን ተብሎ የሚጠራው? ጸሎት ተብሎ የሚጠራው። ኦኬ፣ ጸሎት ከፍጡር ጋር የምታደርገው ግንኙነት። እኔ እናንተ አሁን እያወራን ያለ ነው፣ ጸሎት አይባልም። ኦኬ፣ እኔ እናንተ አሁን ወሬ እያወራን ያለ ነው፣ እየተነጋገርን ያለ ነው። ጸሎት ብለህ አትጠራውም። ጸሎት በባህሪው ከፈጣሪ ጋር የሚደረግ ኮሙኒኬሽን ግንኙነት ነው። በእግዚአብሔር ቃል ውስጥ ጸሎት ከማጋ ነው የሚደረገው ካልክ ከራሱ ከአምላክ ጋር። መዝሙር 65 ቁጥር 1 እና 2 ሄዳ አንብበው። ስጋ የለበሰ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣሉ ነው የሚለው። አየህ፣ ጸሎት ከማጋ ነው የሚደረገው? ኮሙኒኬሽን ከፈጣሪ ጋር። ሰዎች ከመላእክት ጋራ በሰማይ ካለ መላእክት ጋራ ኮሙኒኬት አድርገው አያውቁ። በሰማይ ካለ ቅዱሳን ጻድቃን ጋር ኮሙኒኬት አድርገው አያውቁ። አየህ፣ ደጋግመህ ስትጠቅሰው የነበረው ሐሳብ አለ። አንዱ ወደ አንዱ ይጸልይ ይሌለ ወይ አይልም የእግዚአብሔር ቃል። አንዱ ወደ አንዱ ይጸልይ አይልም የእግዚአብሔር ቃል። ምንድነው የሚለው? አንዱ ስለ አንዱ ይጸልይ ነው የሚለው። እሱ ስለማን ነው የሚናገረው? በምድር ላይ ቤተክርስቲያን ውስጥ ስላሉ አማኞች። አየህ፣ እሱን አሁን እናደርጋለን። ስለ አንተ አነባለሁ፣ ስለ ወንድሜ ናት ይጸልያለሁ። በሰማይ ስላሉት ተቋርጧል ወይ? የዚህ ማስረጃ ሲሰጠኝ ብቻ ነው። በቃ ዳንኤል፣ ያኔ አንተ አንዴ ብራዘር፣ አንዴ ኦኬ፣ አንዴ የተጻፈልን በምድር ላይ ስላለን ሰዎች ነው። ጳውሎስ ቢጽፍ የጻፈው እኛ አንብበን እንድንተገብረው ነው። ወንድም ማለት ጴጥሮስ ቢጽፍ በሰማይ ላሉ ቅዱሳን ያንን የእግዚአብሔርን ቃል እንዲያነቡት አይደለም የተባለው። አንዱ ስለ አንዱ ይጸልይ ነው የተባለው። ያ ትእዛዝ የተሰጠው በቤተ ክርስቲያን ውስጥ ላሉ ህብረት ነው። ለዛ ሰው ምን ተብሏል? አንዱ ስለ አንዱ ምን ያደርጋል? ይጸልያል። ግን አንዱ ወደ አንዱ ይጸልያል አያላለም። ቆይ አትደረብ፣ አንዴ አትደረብ። መልስ ከሌለ ለምኛለሁ ከዚህ በላይ ነው ብራዘር። እኔ ስተተኝ እንደዛ ያንተ ስተት ነው። አንዱ ስለ አንዱ እንጂ አንዱ ለአንዱ አይደል። አንዱ ስለ አንዱ ነው። አንዱ ስለ አንዱ ስተት ነው አይደል? አድገማት አንዴ ችግር አለው። እኔ ለምን ችግር አለው? እኔ ምንም ያልፈራ እኔ እኮ ምን የኔ ያህል እንትን አይደለም። ጎበዝ፣ መምህር አይደለም፣ የሃይማኖት ሰው አይደለም። ምን ዛሬ ደፍራል። ሃሌሉያ። አሁን እሷን ቃል እንዴት እንደሆነ ላሳያ። ይኸው እንዴት እንደሆነ ላሳያ። አየህ፣ አንተ ወደ ማርያም ትጸልያለህ ወይስ አትጸልይም? እጸልያለሁ። ወደ አንተም አሁን አንተ ወደ ማርያም ትጸልይ ምንድን ነው? ቆይ አሁን አንዱ ወደ አንዱ የሚያደርገው ስህተት ነው ብለህ ነበር ከሰከንዶች በፊት። ቆይ ይኸውልህ፣ አይደለም እንግባባ። ስህተት ነው ብለህ ነበረ ብራዘር። እንደዚህ አንቀጥል። ስህተት ንገርህና ፈጽሞ ስህተት ነው በለኝ። ስህተት ነው ብለህ ነበረ። አንዱ ለአንዱ አዎ፣ አንዱ ስለ አንዱ አትደባልቅ። አንዱ ወደ አንዱ የሚያደርገውን ጸሎት ስህተት ነው ብለህ ነበር። ስለ አንዱ ነው። አንዱ ስለ አንዱ አዎ፣ አይደለም ብራዘር። አንዱ ስለ አንዱማ ግዴታ ነው። አንዱ ወደ አንዱ የሚያደርገው ጸሎት አንዱ ወደ አንዱ ያለው ስህተት ነው ያልከውን ላስታውስ ብራዘር። አይደባለቅብህ ብራዘር። አምልጦ እንደሆነ አውቃለሁ። አደግሞ እርግጠኛ ነኝ። እስቲ ድፈር፣ እስቲ ይሄንን ቃል ድፈር። ይሄው የፈለገ እኔ ልጨርስልህና ድፈረው። እኔ ወደ ማርያም የማደርገውን ጸሎት ስህተት ነው በለኝ። በፍጹም እኔ ወደ ማርያም ጸሎት ሳይሆን ልመና ነው የማደርገው ብራዘር። ጸሎት አይደለም። ወደ ማርያም ልመና አቀርባለሁ። ጸሎት ለምንልኝ እማጸናለሁ። ጸሎት አይደለም ወይ ወዳጅ? እኔ ቀጥታ እሷ እንድትፈጽምልኝ ነው እንዴ የምነግራት? እኔ ጸሎት አይደለም ወይ? አይደለም በለኝ፣ ችግር የለም። እኔ እኮ የቤተ ክርስቲያን መጽሐፍ አለን አሁን እንገልጧለን። አይደለም ካንተ የምፈልገው አይደለም በለኝ። እሺ እኔ ልጅ ስማኝ፣ በቃ ለአንዴና ለመጨረሻ ስማኝ ዳኒ። እኔ አንዱ ስለ አንዱ ይጸልይ በተባለው መሰረት እኔ እመቤታችን ቅድስት ድንግል ማርያም ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ ልመና እንድታደርስልኝ
ብራዘር ቀለቡ። እሺ እኔ ወደ ማርያም አሁን ብራዘር አሁን ጸሎት አልጸልይም በለኝ። ማይክ ዝግ ነው፣ እያወራ ከሆነ ጸሎት የተለያዩ ናቸው እንዴ? አሁን አመንከው ብራዘር? አይ አይደለም። አሁን እኔ ይሄ ባህሪ እኮ ነው ባይዘው የሚያስደስተኝ ይሄ ባህሪ ነው ብራዘር። አይለኪት በቃ ብዙ አትታገል። አይ መቻካ ይላል። እኔ ምንም ዝም ብለህ ሳታውቅ ዝም ብለህ አንደኛ አላወከኝም ገና ይሄ ነው ባህሪ ነው የሚያስደስተኝ ምናምን መቻካ መጀመሪያ እሺ ብራዘር አሪፍ ነው። ይሄን ነው የምወደልህ። እሺ ችግር የለም። ወደ ማርያም የምታረገውን ጸሎትና ልመና ስተት ነው እያልከን ያለው? አላልኩኝ። ቅድም ተሳስተ ወደ ፍጡር የሚደረግ ጸሎትና ልመና ትክክል አይደለም ብለህ ነበር። አላልኩኝ። እኔ ያልኩትን ልንገርህ። ስተት ነው ያልከውን ንገረኝ። ስተት ያልኩትን ልንገርህ እኔ። እሺ ስተት ነው ያልከውን ንገረኝ። እሺ አንዱ ወደ አንዱ ይጸልይ ነው ያልኩ። አንዱ ወደ ኋላ አንዱ ወደ አንዱ ይጸልያል ነው ያልኩ። ልጽፍ ነው አሁን ባይዘው ካሜራ የለም። አንዱ ወደ እሺ ጻፍለት። ቆይ እሺ አንዱ ያልኩትን ነው የምነግርህ። ይሄ ስተት ነው። አንዱ ስለ አንዱ ይጸልያል ነው። በዚህ መሰረት ደግሞ ቅዱሳን ከኛ ጋር አንዴ ስተቱን አንዴ ድገምላቸው። ህዝቡን ኮንፊውዝ እያረክን ያለው ብራዘር። ስተትን ያልከውን አንዴ ድገምላቸው። አንዱ ወደ አንዱ አይጸልይም። ፍጡር ወደ ፍጡር አይጸልይም። ፍጡር ለፍጡር ይጸልያል። ኧረ ተው ብራዘር፣ በሰላም ነው በሰላም ነው። አሃ እንዴ ልክ እኮ ያልከውን እንኳን ራሱ ለራስህ እኮ የሚገባ አልመሰለኝም። ፍጡር ለፍጡር ይጸልያል። አዎ እኔ ስላንተ ጸልያለሁ፣ አንተ ስለኔ ትጸልያለህ። ፍጡርስ ወደ ፍጡር ይጸልያል? ምን አይነት ጸሎት ስትል ልመና ነው የሚለምነው? ምንም አይነት ጸሎትና ልመና ያቀርባል ወደ ፍጡር። ከራሱ ወደ ፍጡሩ አድርግልኝ ብሎ አስደርግልኝ ግን ይላል ብሎ ይለምናል። ወደ ፍጡር እኮ ወደ ፍጡር እኔ ጸሎት ያቀርባል። ወደ ፍጡር እኔ ጸሎት ቀጥታ እኮ ይላል። አሁን እኮ ዳኒ ምን መሰለህ አሰንጥቀው ይልህ እኔ ልንገርህ ታዲያ ልመና ምን እናቀርበው እኮ ነው ያቀርባል። ወደ ፍጡር ጸሎት ያቀርባል። እና እኔ ከተረዳኝ እኔ አሁን ለምሳሌ ወደ ቅዱሳን ልጸልይ እችላለሁ። የምጸልየው ጸሎት ግን አድርጉ ብዬ አይደለም። አድርጉ ምንም በል አሁን አድርጉልኝ የሚሆን አታድርጉልኝም ብለህ ብቻ ጸልያለህ ማለት ነው ወደ ፍጡር። አዎ ጸልያለሁ። አዎ እሱ ስህተት ነው። እሱ ስህተት ነው ወይ ስህተት አይደለም? ኧረ ስህተት አይደለም። ስህተት አይደለም ማለት ቀደም ስህተት ነው አለ። አሁን ግን አመለጠው። ለዛ ነው አይደግሙም ያልኩት። ቆይ ወዳጅ ችግር የለም። አንዱ ወደ አንዱ ይጸልይ ያልኩትን ነው። ቆይ አንዴ ይኸው ከእግዚአብሔር ቃል ወደ ፍጡር ጸልዩ የሚል ማስረጃ አስጠን። ስህተት ካለው ወደ ፍጡር ጸልዩ ሳይሆን አንዱ ለአንዱ ይጸልይ ነው እኮ። እኔ እኮ አሁን አንዱ ስላንዱ አይደለ ብራዘር ና ብራዘር ማስረጃ ወደ ፍጡር ጸልዩ የሚል ማስረጃ አንተ አንዱ ስላንዱ ይጸልይ ነው የሚል። ስለዚህ እኔ ወደ ቅዱሳን የምጸልየው ስለኔ ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ ጸሎት ልመና እንዲያደርሱልኝ ነው አለ። እንዴት ግራ እንደተጋባ ሞተዋል እያለህ ነው። ኦኬ እንዴት ግራ እንደተጋባ ላሳይ። ወደ ፍጡር መጸለይ ስህተት ነው ብለህ ትጀምርና ከዛ እኔ እኮ ወደ ፍጡር የምጸልየው ትላለህ። አድርጉልኝ ብሎ ነው። ይኸውልህ ባንቺ ኃይል፣ ባንቺ ረድኤት፣ ባንቺ ብርታት፣ ባንተ ኃይል ብዬ አልጸልይም። የትኛውም እኮ ብትላትም ባይዘው ልታደርግላት አትችልም። አቅም የላትም ማርያም። እሱ ያንተ ነው። እሱ ያንተ እምነት ነው። ካለማ ታሳየኛለህ። ማርያም በጸሎት በልመና ተጠይቃ ማድረግ እንደምትችል ማስረጃ አስተኝ። ችግር የለም ላቅልልህ። አንተ ያንተ እምነት ከሆነ በእግዚአብሔር ቃል አሳየኝ። ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ ለምኝልኝ ያትበል ለኔ ልታደርግ በላ ለምኝልኝ ብላ እሷ ለምናለህ ማስረጃ አስተኝ። ችግር የለም እቀበላለሁ። ምን ማስረጃ ያስፈልግ? የተደረገልኝ ነገር ነው የምነግርህ ዳኒ። አንተ ማስረጃ አይደለም ብራዘር፣ ማስረጃ ነው። ምን የሚል ማስረጃ? አሁን ለጠየቁ ጥያቄ ያስደረገችልህ ነው። አይዞ ወዳጄ፣ በማርያም ልመናና ጸሎት ጌታ እንደሚሰማ አሁን ላይ ማርያም ያንተን ጸሎት እየተቀበለች
ከጌታ ዘንድ አስደራጊ መሆኗን ማስረጃ እስቲ። አሁን እዚህ ላይ እንግዲህ ስነግርህ አሁን ትዘጋኛለህ። አሁን አንተ ስለኔ ስትጸልይ ወዲህ ስትጸልይ አንተ የምትጸልይልኝ ለኔ ወደ እኔ ስትጸልይ ወደ ጌታ ምን ብለህ ነው የምትጸልይልሽ? አንተ ወደ እኔ ምን ብለህ ነው የምትጸልይ? እኔ በዚህ መሰረት ነው የኔ እኮ መነሻዬ ወደ ማርያም የምጸልይበት መነሻዬ ይሄ ነው። የለም አየህ፣ በቃ ለዚህ ነው የጥቅሱ መነሻዬ ይሄ ነው። አንዱ ለአንዱ ይጸልይ ይላል። እኛ ብልቶች ነን። አንተ በትመለስ እንደማይገናኝ እኛ ብልትነታችን ተቋርጧል የሚለው ነገር የለም። እሺ ዜማ ሶሪ ያስወረድኩ በጣም ስሜታዊ ስለሆንክ ነው። ማይክ ደጋግመህ ከፈትክታቸው ነው ስማ። ሶሪ በጣም ይኸውልህ፣ አየህ የማይገናኝ ነገር ነው የምታወራው። ለምን? መጽሐፍ ቅዱስ ስለሌለ ማለት ነው። መጽሐፍ ቅዱስ ቢኖር ኖሮ ታሳየን ነበር። መጽሐፍ ቅዱስ ውስጥ ያለው አንዱ ስለ አንዱ ወደ እግዚአብሔር የሚደረገው ጸሎት አለ። ኦኬ ምንድነው? እኔም ቆይ አንዴ እሱ ይሄ አለ። አንተ ግን ልምምድ ወደ ማርያም አድርገህ ማርያም ደግሞ ወደ እግዚአብሔር የምታደርገው በእግዚአብሔር ቃል ውስጥ ግን የለም። እንጅሩ ይሉታል ብራዘር። አየህ እንጅሩ ፈልገህ አታገኘውም። ቅድም ተሳስተህ አምልጦ ይሄማ ስህተት ነው ያልከው ይሄን ንግግር ነበር። አየህ አንተ ወደ ማርያም ወደ እግዚአብሔር አለ የለም። አየህ የለም። በእግዚአብሔር ማስረጃ ምን ታመጣለህ? ማስረጃ አምጣ። የለማ ብራዘር አንተ እና የለም። አንተም እኮ እንደዚህ ነው የምትጠይቅ። አየሁ አንተ ነህ የለማ ብራዘር ያለን ነገር ነው የምትጠይቅ። የሌለ ነገር ብራዘር የሌለ ነገር ማስረጃ አይጠየቅም። እንደዚህ ነው የሌለ ነገር ማስረጃ አይጠየቅም። መጽሐፉ ውስጥ ያለው እኛ የምናደርገው ልምምድ ነው። አንተ የምታደርገው ልምምድ የለም። አለ ብለህ የምታምን አንተ ነበርክ። ማስረጃ ማስረጃ ጥቅሱ መነሻው የኛ ልምምድ እኮ የጥቅሱ መነሻ አንዱ ስለ አንዱ ይጸልይ የሚለው ነው ስልህ አንተ በዛ መሰረት ሄደ ማብራራት አትችልም። አይወል ወዳጄ አየህ ስህተቱ እሱ ነው። አሁን አንተ ለምታምነው እምነት ማስረጃ ማቅረብ ያለብህ አንተ ነህ፣ እኔ አይደለሁም። በቃ መሸሻ መንገድ ይሄ ነው። ቆይ ይኸውልህ የለም ስትለኝ ለኔ ነው ኮንፊርም እያረክልኝ ያለው። ለምን እኔ ነኝ ጥያቄ ጠየቁ። በእግዚአብሔር ቃል ውስጥ አንድም ቦታ ላይ የለም ብለን ነው የምናምነው። እናንተ የምታረጉትን ልምምድ ወደ ማርያም የምታረጉትን ጸሎትና ልመና የእግዚአብሔር ቃል አያውቀውም። የለም በእግዚአብሔር ቃል ውስጥ አየህ፣ የለም በእግዚአብሔር ቃል ውስጥ ስለሌለ የለም ካልከኝ አንተ ለኔ መልሴ ነው። በሌለ ነገር ነው ዶክትሪን እየመሰረትክ ያልኩት እኔ ነኝ። አሁን ደግሞ ሌላ አንድ ነገር ላስጠለ፣ ችግር የለም። አሁን በደንብ አንድ ነገር ላስጠለ። የእግዚአብሔር እኔ የምጥለው ነገር የለም ዳኒ። ጥለህ ነው የምትሄደው፣ በእውነት ጥለህ ነው የምትሄደው። እንዳትሸው ቀርቷል። አሁን ልጽፈው ነው ጥለው ስለምትሄድ ማለት። ኧረ እንደው አትጽፍ ዳኒ፣ እኔ ስራ አለኝ። በቃ እግዚአብሔርን ይኸውልህ ዳኒ፣ በቃ ጥላቻህን አቁም። እኛ ኢየሱስ ክርስቶስ መድኃኒታችን ኢየሱስ ክርስቶስ ሁሉ ነገር ቆይ አንድ ጥያቄ ልጠይቅህ። አሁን አንተ ኦርቶዶክሶች ወደ እግዚአብሔር አይጸልዩም ብለህ ነው እንዴ የምታምን? ቆይ አንዴ ጥለው ነው እግዚአብሔር ቀጥታ እንደማንጸልይ ነው የምታስብ? ቆይ አንዴ ጥለው ነው የምትሄደው። አንዴ ቆይ እቺን ጥላት እንድትሄድ ሌላ ቀን ደግሞ አይዞህ እየሰራ እሺ፣ እኛ ወደ እግዚአብሔር እንደማንጸልይ ነው የምታስብ አንተ? እሺ ቆይ አንዴ እሺ፣ ስልክ ማስቀመጫ እሺ፣ ኢትስ ኦኬ ልጻፈው። እሺ ውሰድ ቴክ ኢት ኤንድ ቴስት ዜን። አይ ዳኒ አሁን እንግዲህ ወይ ታምረ ማርያም ምናምን አመጣ እንግዲህ የሆነ ነገር ልትል ነው። የማይግባባ ነገር ነው የምታመጣው። እሺ ያው አሁን ማርያም አሁን ጸሎት ትቀበላለች። አሁን እኮ ጸሎት ትቀበላለች ስትል ምን ጸሎት ትሰማለች? ወደ ማርያም አሁን የምትጸልየው ጸሎት ትሰማለች እንጂ በሰማይ ሆና ማርያም ትሰማለች። መልስን እየጻፍኩ ማስረጃ እንዳትልኝ። ትሰማለች። ማስረጃ ልትል ከእግዚአብሔር ቃል ማስረጃ አለ። አሁን ማስረጃ ቀጥታ ማርያም ትሰማለች የሚል ሳይሆን ያለ እኛ የቅዱሳን ህብረት አለ ብለን ነው የምናምን። የቅዱሳን ህብረት ብለህ ጻፍ። የለም ችግር የለም፣ ህብረት አለን ችግር የለም። ቤተክርስቲያንስ ቆይ ቤተክርስቲያንስ አሁን ማርያም በሰማይ ሆና ጸሎት ትቀበላለች ብላ ታምናለች? አሁን በዚህ ሰዓት ላይ ልመና ትቀበላለች።
አሁን በዚህ ሰዓት ላይ አዎ ምክንያቱም እኛ ይኸውልህ ቅዱሳን ሞቱ ብለን አናምንም፣ ሕያዋን ናቸው ብለን የምናምን ህብረታችን አልተቋረጠም። በስጋ ነው የተለዩን እንጂ በነፍስ አልተለዩንም ብለን ለዚህ ደግሞ ማስረጃ አስጠኝ። እሺ ቅዱሳን በነፍስ ሞተዋል? እሱ ጥያቄ ነው፣ ማስረጃ አይደለም። እኔ ጥያቄ ነው የምጠይቀው እንዴ አንተ ዝም ብለህ ማስረጃ ከሌለ የለኝም ትለኝና እኔ እቺን ትታሃት ይላል። ሁለተኛ ማስረጃ ከቤተ ክርስቲያን መጽሐፍ ነው የጠየቅኩ። ችግር ምን የሚል ማስረጃ? ምን የሚል አሁን በዚህ ሰዓት ማርያም ጸሎትና ልመናችሁን ትቀበላለች የሚል እኔ ቅዱሳን በሰማይ ሆኖ እንደሚሰሙ እኛን ስለ ማርያም ማስረጃ ኧረ ተው አትደውሉበት። አሁን እችን እንኳን ጥሏት ሂድ። እችን እንኳን ሁለተኛ ላያነሳት ለማርያም ላለመጸለይ ከዚህ በኋላ ዳኒ የሰውየውን ስልክ መድኃኒዓለምን ዘጋሁት። የሥራ ስልክ ነው ወይ ትንሽ ዝጋውና ተመልሼ እመጣለሁ። ከዛ ውጭ ልቀጥል ካልክ ቀጥል፣ ስራው ይቅር ችግር የለውም። እሺ አይ ስራሽ ችግር እሺ ቀጥል። ስራ ይቅር እዚህም ተጎርተህ ከባድ እንዳይሆንብህ ብዬሽ እኮ ነው። ዳኒ ግን እግዚአብሔርን ጥላቻ አታብዛ። በቃ ይኸው እንክት አድርጋ አትሳደብ። በቃ አሁን እኮ ወደ እናንተ የሚመጣ እየጠፋ ነው። መድኃኒዓለምን እኔ ይኸውልህ ሪዝኔብል ሆነህ እንደ ፍትሐ ብሔር ሕግ ይሄ እንደ ጠበቆች ሆነህ ማጠይቅ ቢሆን መግባባት እንችላለን። እሺ ወይ ደግሞ እኔም ሰው ጠፋ ሰው እንዲበዛ እስቲ ምከረን። ምን እናድርግ? ሰው እንዲበዛማ ጥላቻ መተው በቃ አለ አይደል? አሁን ልክ እኔ አሁን አንተ እኔን ኢየሱስ ክርስቶስን እንደማልቀበል አምላኬን ጌታችን መድኃኒታችን ኢየሱስ ክርስቶስ ሌትም ቀንም ጠዋትም እንደማልለምነው ምንም ነገር እንደው በቃ ስለሱ ማላቅ ምናምን አድርገህ ነው የምትወስደኝ አሁን አይደለ? እኔ ደግሞ 24 ሰዓት ይኸውልህ 24 ሰዓት ወደ ቤተ ክርስቲያን እየሄድኩኝ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ ዓለምን የፈጠርክ አንተ ጌታ ሁሉ በእጅህ ያለ ሁሉ ማድረግ የምትችል አምላክ ሆይ አቤቱ ማረኝ አቤቱ እላለሁ እኮ። አንተ ግን ይሄ ለምን አይበቃ? እንዴት ምንም እንደማናቅ ታረገናለህ? ማንበብ ብቻ ሰዎችን ይኸውልህ ማንበብ ብቻ ሰዎችን እኮ ወደ ገነት አይከት። እሱን አሳያለሁ። ችግር የለም እስኪ ላሳየና ያው እሺ ሌላ ቀን አሁን ቤተክርስቲያን ምን ብላ እንደምታምን እሱን ላሳየና ቢያንስ ስራውን ካጣ እንኳን አትመክረኛ። ዚስ ኢዝ ኦርቶዶክስ እንዳትል ግን በኋላ ግድ ነው የምትለው ጉዳ አለ። ዚስ ኢዝ ኦርቶዶክስ እሺ እሱ የወንድምነት ነው። እሺ ይሄው ምን ይላል እስቲ አንብበው። ይነበባል ብለህ ለኔ ወይ በቀርስ? እሺ አይኑ አእምሮውን አይኑ ቀጥል አ ቢሆን እቺ አ ብትሆን ማለት ነው። አይኑ አ ቢሆን አእምሮውን ተብናውን ነው ለብውን ሳይሆን ስብናውን እንዳይሆን ትንሽ እሺ ልቦናውን አእምሮውን ልቦናውን ቀጥል ሳይሆን እሺ አእምሮውን ልቦናውን ሳይሆን እሺ አእምሮውን ነው። አሁንም አእምሮውን አስተሳሰቡን ነው አእምሮውን። እሺ እኔ ላንብብልሽ ነው አንበው ችግር የለውም። እሺ አልፋው አ ሲሆን አልፋ አ ቢሆን ለምኝልኝ ማለት ነው። ምን ማለት ነው? ለምኝልኝ ማለት ነው። ስለ ማርያም ነው የተናገረ ያለው። ልመናስ ከዚያ በኋላ እንኳንስ በሷ በሌሎችም የለባቸውም። በቀደመ ልመናዋ የምታስምር ስለሆነ እንዲህ አለ እንጂ። አሁን በሰማይ ሆና ማርያም ለምኝልኝ ስትላት አትሰማህም። አሁን በእነሱ የለም። በቀደመ ልመናዋ የምታስምር እንጂ አሁን በሰዓት ላይ ቆይ ብራዘር ዳኒ አሁን መጽሐፉ አትሊስት ቆይ ጥሩ ኦርቶዶክስ ወደ እንድትሄድ ነው አንዴ። አይ መጽሐፉን ደግሞ አሁን ነገር የሆነ ነገር እኮ ያመጣል
የምታመጡት እኮ መጽሐፍ እኮ ብራዘር፣ ይሄ በጣም ከባድ ውዳሴ ማርያም ተረጓሚ ነው። ይሄ የቤተ ክርስቲያን ውዳሴ ማርያምን ተረጓሚ የሰጠችበት ነው። ውዳሴ ማርያም ይተረጎማል? አዎ፣ አታውቅማ? ለዛ እኮ ነው አላውቅም። እኔ መምህር አይደለም። አዎ፣ ይሄው የእሱ ተረጓሚ መጽሐፍ ሶ ማርያምን ለምኝልኝ ስትላት አሁን በሰማይ ሆና እየለመነች አይደለም። ምን እያደረገች ነው? እነዚህ መጽሐፎች እንኳን ዳኒ፣ እነዚህ መጽሐፎች ዞሮ ዞሮ አንባቢ ያላቸው ራሱን የቻለ ወዳጅ ሁሉም ምን ያውቃቸው፣ ሁሉም ምን ያውቃቸው። ስለማታውቀው እኮ ነው እያሳዩ ያለሁት። አዎ፣ እሱን አላውቀው። አዎ፣ አየህ፣ ቤተ ክርስቲያን ምን ትላለች? አሁን እንኳን አይደለም በማርያም በሌሎቹም ልመና የለም። ለምን? አሁን በሰማይ ሆነው አይሰሙማ፣ አያደምጡም። ኦኬ፣ አይሰሙም አይባልማ። ይሄው አሁን እዚህ ላይ ነው የምታፈርሰው አንተ ራስህ። አሁን ይሄው ወዳጄ፣ ይሄው አልፋው አይደለም ከመጽሐፍ ቅዱስ። አረ ከመጽሐፍ ቅዱስ ዳኒ፣ የለም ብለህ የምታውቀውን ከመጽሐፍ ቅዱስ ንገረኝ። ቆይ አሁን አይሰሙም የሚል ህብረት እንዳለን እንጂ ህብረት እንደተቋረጠው መጽሐፍ ቅዱስ ላይማ አንተ ራስህ ያልከኝን የለም አልከኝ። የሌለ ነገር አላሳየህም። አንተ ራስህ ያልከውን ነው የጻፍኩልህ። አንተ ራስህ ምን አልከኝ? የለም አልከኝ። በቃ የለም። አንዱ ወደ አንዱ መጸለዩ ነው የሌለ ትሰማለች ወይ ስለ የለም መጽሐፍ መስማቷን አሳየኝ ስለ የለም ያልከኝ። ይኸው የጻፍኩልህ አንተ ንግግር ነው እንዴ? ህያው ነው እንጂ ያልኩህ እኔ እኮ ያልኩህ ህያው ናቸው። ትሰማለች። ማስረጃ ማርያም ይናገራል። እናንተ ቅዱሳን አምላካችሁ የሕያዋን አምላክ ነው የሙታን አምላክ አይደለም ይላል። ማስረጃ ስጠኝ። አሁን በዚህ ሰዓት ላይ ጸሎትን እንደምትሰማ ህያው መሆኗ ጸሎት እንደምትሰማ አያረጋግጥም? አያረጋግጥም። ምንም አያገናኘውም። በቃ በምን እኔ ህያውነት ህያው መሆን በነፍስ አለመሞት ማለት ነው። በምድርም ሆና ማርያም በምድር አለመሞት አይደለም፣ ከስጋ መለየት ራሱን የቻለ ነው። ህያው መሆን ግን በነፍስ መኖር ነው። አሁን ቅዱሳን ሞቱ ይባላል እንዴ? ህያው ናቸው ማለት መለኮት ሆኖ ዘላለም ይኖራሉ ነው እኮ። ዘላለም መኖር ኦኬ፣ ከእግዚአብሔር አለመለየትን ነው የሚያሳየው። ጸሎት ሰሚነትን አያሳየው። ኦኬ፣ ሰው ሙት ነው ስትል ከእግዚአብሔር ተለይቷል እያልክ ነው ያለው። ሰው ዘላለማዊ ነው ከእግዚአብሔር ህያውነት አለው ብለህ ስታወራ ደግሞ እሱ ከእግዚአብሔር ህልውና ውስጥ ነው ያለው እያልክ ነው ያለው። ኦኬ፣ እና ከእግዚአብሔር ጋር እነሱ አሁን እግዚአብሔርን አለም እነሱ አሁን ጥያቄው ጸሎትን ይሰማሉ ወይ ነው? ጸሎትን ይሰማሉ ይላል። እኛ እኮ አሁን ቀጥታ ዝም አሁን ሰማሉ አይሰሙም በሚል መንገድ ሳይሆን ትምህርቱን ነው። አሁን ትምህርቱ ታማኝና እኔ የሕያዋን አምላክ ነኝ የሙታን አምላክ አይደለሁም ይላል አይደል? የሕያዋን አምላክ ማለት ነፍስ ዘላለማዊት ናት አይልም? ልባዊት ዘላለማዊት ናት አይልም? ወዳጄ ነፍስ የኃጢአተኛም የጻድቅም ሰው ነፍስ ዘላለም ነው የምትኖረው። ከእግዚአብሔር የተካፈል ነው። ቆይ አንዴ፣ ከእግዚአብሔር ነው የተካፈል ነው። ኃጢአተኛውም ለዘላለም በሲኦል ይቃጠላል። ንጹህም ሰው በክርስቶስ ኢየሱስ አምኖ ይዛንም ሰው ለዘላለም ከእግዚአብሔር ጋር እግዚአብሔር ባዘጋጀለት ስፍራ ይኖራል። ሁለቱም ከእግዚአብሔር የተካፈሉት ዘላለማዊነት አላቸው። ስፍራቸው ነው የሚለየው። ኦኬ፣ ስፍራህ ነው የሚለየው። ወይ ለዘላለም ትቃጠላለህ ወይ ለዘላለም ከእግዚአብሔር ጋር ትሆናለህ። አየህ፣ ዘላለማዊነት ከእንትን ጋር የሚገናኝ ነገር የለውም። ዘላለማዊነት ከጸሎት ሰሚነት ጋር የሚገናኝ ኮንሰፕት የለውም። አየህ፣ የሞተም ከእግዚአብሔር የተለየም ሰው የሚኖረው በሲኦል ለዘላለም ነው የሚቃጠለው። ኦኬ፣ ማብቂያ የለም። ይሄም ማብቂያ የለም። ሕያውነት የሚገናኘው በእግዚአብሔር ህልውና ውስጥ ስለመኖር ነው። ኦኬ፣ እግዚአብሔር ህልውና ውስጥ መኖር ማለት ጸሎትን መስማት ማለት አይደለም። ስለ እድሜ እሱ ስለ መኖር ነው የሚናገረው። መኖር በእግዚአብሔር ህልውና ውስጥ መኖር ጸሎትን መቀበል ማለት አይደለም። እንደ እግዚአብሔር መሆን ማለት አይደለም። አየህ፣ ለዚህ ነው ቤተክርስቲያን ምን አለች? ይኸው እንኳን በማርያም አይደለም በሌሎቹም በዚህ ሰዓት ላይ ልመና አታቀርብም። ልመና የለባቸውም።
በቃል ኪዳናቸው ነው አሁን በዚህ ሰዓት ላይ የሚሰሙት። አይ እሱ ትርጓሜ ኖሮ እኔ እሱን አላውቀውም። ሰላም ትርጓሜ እኮ መቀጠል እችላለሁ። ዳኒ ሰላም ይቀጥል። እሱ ዳኒ እኔ ስራ እስቲ እዚህ ሰው ይቀጥል። እንደ አበቃችን ነገር ብቻ ሰዓት እንድትሄድ ነውና ጥሩ ያቀር እሺ ወንድም አለ። እሺ ችግር የለም ብራዘር ችግር የለም። እሺ ታረከኝ እኔ አላረኩም። እሺ ከየት ቤተ እምነት ነው? እኔ ከኦርቶዶክስ ነኝ። አሁን ውዳሴ ማርያም ትርጉም ያቀረብከው አንተ እንደምትለው አይደለም። ምንድነው የሚለው? በዚህ ሰዓት ላይ ጸሎት ትሰማለች ይላል። በዚህ ሰዓት ጸሎት ትሰማለች አትሰማም ሳይሆን የሚለው በቀድሞ ልመናዋ ታስታርቀናለች እንጂ አሁን ግን እየወደቀች እየተነሳች ታስታርቀንም ነው እንጂ የሚለው ጸሎት አትሰማም አይደለም የሚለው። ይሄው አንተ የምትለው የለም ካለ ታሳየኛል። ይሄው ምን ይላል መጽሐፉ? ልመናስ ከዚያ በኋላ አለቀ። ምን ልመና አትለምንም ማርያም በዚህ ሰዓት ላይ ለምኝልኝ ብትላት ማርያም አሁን በዚህ ሰዓት ላይ አትለምንም። ለምንም አትለምነው። ከዚያስ በኋላ እንኳንስ በሷ በሌሎቹም የለባቸውም ነው የሚለው እኮ አለቀ። በቀደመ ልመናዋን እሷ እኮ ነው። ስለዚህ እሷ ነች እንጂ ትለምናለች አይባልማ። ትክክል እኮ እሱን እኮ ምን ነው ትክክል እኮ ልክ ነው። አትሰማምና እኮ ይሄ እኮ አንተ እኮ ያልከው አትሰማም እኮ። በዚህ ሰዓት ማርያም ትለምናለች። ይኸውልህ ውዳሴ ማርያም በዚህ ሰዓት ማርያም ትለምናለች። ብራዛ አትደበቅ። በዚህ ሰዓት ትለምናለች ማርያም። ኧረ እኔ ለምን እደበቃለሁ? በቀድሞ ልመናዋ ታስምረናለች። በዚህ ሰዓት ትለምናለች ወይ? ጥያቄ እሱ ነው። በዚህ ሰዓት ትለምናለች ማርያም። እየመለስኩልህ እኮ ነው። አልመለስክልኝም። እየፈራሁ ነው ያለው። በዚህ ሰዓት ትለምናለች እንጂ ኧረ ለምን ፈራሁ? በዚህ ሰዓት ትለምናለች። በደንብ አድርጋ ለምን አልለምንልኝም? ይሄው ቤተክርስቲያን በዚህ ሰዓት ላይ አትለምንም ትላለች። ይሄው ከዚያ በኋላ እንኳንስ ምንድነው መጣው? እሱ እኮ የኛ ነው ይኸውልህ እኮ ክፈተው መጽሐፉን ምን እንደሚል ታዲያ። እሱ እኮ ልመናስ ከዚያ በኋላ እንኳንስ በሷ በሌሎችም የለባቸውም አለቀ። ብራዘር የለም እኮ አለ። ምን አይነት ልመና ልክ እኮ ነው የሚለው መጽሐፍ እኮ ምንም እኮ አልተሳሳተም። የልመና አይነት የለውም ብራዘር፣ ልመና ነው የሚለው ብራዘር። የምን ልመና አይነት አለው እንዴ ደግሞ ብራዘር? ይሄው ለእኔ እኮ ያልኩ መጽሐፉ የኔ ነው የኛ ነው። ያንተ ቢሆን ታዲያ ከኪስ ይሄ እኮ ትርጓሜ ነው ብራዘር። ትርጓሜ የለውም። ይሄ ትርጓሜ ነው። ትርጓሜው ራሱ የሚለው አንተ እንደምትለው አይደለም። ለምሳሌ ራሱ እኮ የቻለውን እኮ አብራርቷል እኮ አይኑ አቢሆን አልፋው አቢሆን ማራና አይዞ አንተ ራሱ አይዞ ችግር የለም ዳንዬ፣ እኔ ምንም ጣጣ የለውም። አዎ ይሄው አብራራው ካልከኝ ሲያብራራው ምንድነው እያለ ያለው? ልመናስ ከዚያ በኋላ እንኳንስ በሷ በሌሎችም የለም አለቀ። ምን ታዲያ? አዎ ይኸውልህ ልክ እኮ ነው መጽሐፉ። ምን አጠፋ ታዲያ? በስጋ እንዳለችው አይደለም፣ በቀድሞ ልመናዋ ግን ታስምረናለች ነው። ያ ትክክል እኮ ነው። በቀድሞ ልመናዋ ታስምር። አንዴ አትደባልቅ። ሁለት ነገር እየደባለክ ነው ያለው። ይኸው አልፋው ቢሆን ለምኝልኝ ማለት ነው አለ። ከዛስ ለምኝልኝ ማለት ነው። እናንተ ለምኝልኝ ነው የምትሏት። ኦኬ አዎ ትላላችሁ። ማርያምስ ልመናስ ከዚህ በኋላ እንኳንስ በሷ በሌሎችም የለባቸውም። ታዲያ ለምኝልኝ ስትል ልመናው እንዴት ነው እየሰራ ያለው? አሁን በዚህ ሰዓት ላይ ያንተን ልመና እየተቀበለች እያቀረበች ሳይሆን አንድ ጊዜ በተሰጣት ቃል ኪዳን ነው። ቃል ኪዳኗ ነው እየሰራ ያለው ነው የሚለው መጽሐፍ። ያ እኮ በአንድ ጊዜ በተሰጣት ቃል ኪዳን ሕያው ላይ ትሰማለች፣ ታማልዳለች። እሱ እኮ ነው እየሞገትኩ ያለው። መጽሐፍ ቅዱሳዊ ነው። አይልም ምን መጽሐፍ ቅዱሳዊ ነው። አመጣልሃለሁ ችግር የለም። መጽሐፍ ቅዱሳዊ ነው። የባስ መጽሐፍ ቅዱሳዊ ነው። ትክክል መጽሐፍ ቅዱሳዊ ነው። በል ማስረጃ አንተ ከእግዚአብሔር ቃል ላይ በዚህ ሰዓት ላይ ሰዎች የሰውን ጸሎትና ልመና እንደሚቀበሉ ማስረጃ አንተ። ያ ቤተክርስቲያን ራእይ 6 ቁጥር 9 ላይ አውጣ። ችግር የለም ምን ሞግታለሁ በመጽሐፍ ቅዱስ። እሺ ራእይ ምዕራፍ 6 ለብረ ብታስጥለኝ
እኔ ኦርቶዶክስ ነኝ። ጣልከው እኮ ብራዘር። ራእይ 6:9 ተስማማን እኮ ብራዘር። ምንድን ነው የጣልኩት? ምንም እኮ አልጣልኩም። በዚህ ሰዓት ላይ ማርያም ቀጥል፣ ችግር የለም ወዳጄ። እሺ 6 እሺ ቁጥር ኧረ በክርስቶስ ችግር የለም ቀጥል አልኩህ። ቁጥር 9 ቁጥር 9 አምስተኛው ማተም በፈታ ጊዜ ስለ እግዚአብሔር ቃልና ስለ ጠበቁት ምስክርነት የታረዱት የሰዎች ነፍሳት ከሰማዩ በታች አየው። በታላቅም ድምጽ እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር በሚኖሩት ላይ እስከ መቼ አትበቀልም አሉት ይላል። ወደ እነሱ የጸለየ ማለት በቃ ይበቃኛል። ቆይ ችግር የለውም እሱን እነግርሃለሁ። እነዚህ ቅዱሳን የሞቱ ናቸው አይደለም? ችግር አለው ብራዘር። የት ነው? አይ ቆይ ዳኒ የሞቱ ናቸው የሞቱ አይደሉም? የሞቱ ናቸው የሞቱ አይደለም? ንገረኝ። ችግር አለው። ችግር እኮ እኔ እንዳሌለው ቆይ ችግር ካለው አንተ ትነግረኛለህ። የሞቱ ናቸው አይደለም? ችግር ከሌለው ወደ መልሱ ብራዘር፣ ወደ እነሱ የጸለየ ማለት ነው። ስለ ልመና ነው እያወራን ያለ ነው፣ ስለሌላ ጉዳይ አይደለም። ነገርኩህ እኮ ቅዱሳን ሕያዋን ናቸው አይሞቱም። ብራዘር አሁን እኛ ወዳጅ እያወራን ያለ ነው ወደ እነሱ የለመነ ሰው ማን ነው? ብራዘር ዳኒ ለምን ስሜታዊ ትሆናለህ? እኔ ገረመኝ። የእግዚአብሔር እየጠየቅኩ ነው ያለሁት ወዳጅ። እንዴት ዳኒ እንዴት ሆኖ በአንተ ስሜታዊ የሚሆነው ወዳጅ? ኦኬ እሺ፣ በቃ ስሜታዊ አትልሽ፣ ችግር የለውም። እሺ ችግር የለውም። አሁን ወደ እነሱ የጸለየ ማን ነው? የለመነ ሰው ማን ነው? እነኚህ ቅዱሳን ምን እስከ መቼ ነው? ወደ ማን ነው? ወደ ቅዱሳኑ የለመነ ሰው ማን ነው? ጥያቄው እሱ ነው። እነሱ ምን እያደረጉ ነው? ወደ እነሱ የለመነ ሰው ማን ነው ነው ጥያቄው። ምን እያደረጉ ነው ዳኒ ንገረኝ። ክፍሉ ካልገባ በኋላ ላይ ያስረዳሉ። ጥያቄው ወደ ማርያም እንደምትለምን አንተ ልታሳየን ነውና አንተ ወደ ማርያም የምትለምነውን ክፍል ለማሳየት ስለሆነ ያቀረብከው በዚህ ክፍል ላይ ወደ ቅዱሳን የለመነው ማን ነው? ኦኬ ጥሩ። ይኸውልህ እኛ መጽሐፍ ቅዱስን በምልአት ነው የምንረዳው። ወደ ፈለከው ተረዳና ወደ እነሱ የለመነን ሰው ብቻ ነው ታሳይ እኮ አረዳዱ ልንገራ አድምጥ። እኛ በምልአት ነው የምንረዳው። ስለዚህ ወደ ፈለከው ተረዳ። ማን የለመነው? ጥያቄው በጣም ግልጽና ስፔሲፊክ ነው። ማን ነው ወደ ቅዱሳን የለመነው? እነኚህ የሞቱ ሰዎች እየለመኑ ነው ያሉት። ፈጣሪያቸውን እየለመኑ እየጠየቁ ነው ያሉት። ወደ ቅዱሳን ወደ ሞቱት ቅዱሳን የለመነ ሰው ማን ነው ነው ጥያቄው። የት ነው የምትሄደው? የት እሄዳለሁ አለው። የትም እኮ እየሄድኩ አይደለም። ታዲያ ወደ ሞቱት ቅዱሳን የለመነ ሰው ማን ነው? እነኚህ የሞቱ ቅዱሳን ሕያው መሆናቸውን እያሳየሁ እኮ ነው። እኔ እሱ አልጠየኩም። እኔ አልጠየኩም ብራዘር። ግዴታ አንተን ለማሳመን ማለት ነው። አንተ የምትለው ፋላሲ ወይ ጥያቄው እሱ ነው ብራዘር። ጥያቄው እሱ ነው። አየህ፣ ጥያቄው እሱ ነው። አንተ ወደ ማርያም እንደምትለምነው እና ወደ ማርያም የለመንከው ልመና በማርያም እንደሚሰማ እንደዚህ ሁሉ በዚህ ቃል ላይ ወደ ቅዱሳኑ የለመነ ሰው አለ? የለም። አየህ፣ መልስ ይሄ ነው። አለቀ። ይኸውልህ አየህ፣ ልክ እኔ እንዳንተ አጣብም ያልረዳም እኮ አልኩህ። አለ ወደ እነሱ የጸለየ ችግር የለም። አቃንተ ሰማኝ። ወደ እነሱ የለመነ ሰው ካለ አዎ በለኝ ደፍረህ። ለምን እንደዚህ እልሃለሁ? እኔ አንተ የምሰራው ጥያቄ እሱ ነው። ጥያቄ እሱ ነው። አትደበቅ። ጥያቄ በጣም ግልጽ ነው። ዳኒዋ በመጽሐፍ ቅዱስ ኢየሱስ ወርዶ የሚል ጥያቄ ነገር የለም። አለ ብራዘር፣ አለ። ለአንተ እሱማ ያንተ ፍላጎት ነው ወንድሜ። የኔን ጥያቄ ነው አሁን እየመለስክ ያለው። የኔ ጥያቄ መልስ አለው። ወደ ቅዱሳን የጸለየ ሰው አለ? ይሄ ነው ጥያቄ። አለ በእግዚአብሔር ቃል። እኔ እኮ ያንተን ሎጂክ ተከትዬ እኮ አልሄድም። ገባህ? እኔ አሁን ማስረጃ ስጠኛለህ ብራዘር። የኔን ሎጂክ ተከተል አላልኩም። ጥያቄው የኔን ሎጂክ መከተል አይደለም። ያንተን እምነት ንገረኝ። በእግዚአብሔር ቃል ውስጥ አንድ ቦታ ላይ አንተ ወደ ማርያም እንደምትጸልየው እንዲሁ በሰማይ ላሉ ቅዱሳን ከምድር ሆኖ የጸለየ ሰው አለ ወይስ የለም? ቀጥታ መልስ። ይኸውልህ ከምድር ሆኖ ወይስ የለም? በትክክል አድምጠኝ። አለ ወይስ የለም? በቃ የማትሰማት ሆነ መተው እንችላለን እኮ ችግር የለም። እኔ አለ ወይ የለም ምን አለ ትችላለህ ብራዘር። ቀጥተኛ ጥያቄ አለ ወይስ የለም? እንዲህ ያለ ጥያቄ የለም እኮ አልኩ። የትም ጥያቄው አለ መልስ አለ ወይ ነው ጥያቄው። ጥያቄው አለ መልስ አለ። መልስም አለ። መልስ እየነገርኩህ እኮ ነው። መልስ አለ እኮ። መልሱን ንገረኛ። አለ ወይስ የለም? አለ ወይስ የለም? አለ። መልሱን እየነገርኩህ እኮ ነው። ነገርኩህ። ወደ በምድር ሆነው ወደ ፍጡራን በሰማይ ላሉ ፍጡራን የጸለየ ሰው አለ?
ሰው ይስማ። ምን ብለው ቆይ ሲጀመር መጸለይ ማለት ራሱ በሰማይ ላለ ፍጡር የጸለየ ሰው አለ ወይስ የለም? እኛ ሲጀመር ምልጃ ነው የምንጠይቀው። ይሄን አለ በሰማይ ላለ ምልጃን ያቀረበ ሰው አለ ወይስ የለም? በሰማይ ላለ ይሄው እኔ ራሱ ምስክር ነኝ። እኔ አውቃለሁ ምልጃ በሰማይ ላለ። አንተ መጽሐፍ ቅዱስ አይደለም። አንተማ የአጋን ትምህርት እንደምትከተል እኮ ያወቅን። ኧረ እባክህ መጨረሻ ላይ ምን አለ ዳኒ? እኔ እኮ መጨረሻ ላይ ምን አለ? እኔ ያለሁኝ አለ። ብራዘር አንተማ የአጋን ትምህርት እኮ ነው የምትከተለው። ብራዘር ስለምትከተል እኮ ነው እየጠየቅን ያለው። የጠየቅነ የእግዚአብሔር ቃል ውስጥ አለ ነው ወይ የለም? አይ መዳረቅ ነው። መጨረሻ ላይ ከእግዚአብሔር ቃል ወረደና እኔ እኮ አለው አለ። እናንተማ ስላላችሁ እኮ ነው ይሄንን ውይይት የከፈት ነው። ብራዘር እንደ እግዚአብሔር ቃል በአጋንንታዊ ትምህርት እንደምትመሩ እኮ ስላወቅን ነው ይሄንን እየጠየቅን ያለነው። ብራዘር የለም፣ በእግዚአብሔር ቃል ውስጥ የለም። አይ ቤተክርስቲያን ለዚህ ነው በአጋንንታዊ ትምህርት ነው። ይሄ አጋንንታዊ ሊትራል አጋንንታዊ ትምህርት ነው። አይ ፍጡርን ከፈጣሪ እኩል ማድረግ አጋንንታዊ ትምህርት ነው። ፈጣሪን አውርደ ከፍጡር እኩል ማድረግ ማለት ራእይ 6 ቁጥር 9 የለም። ራእይ ምዕራፍ 6 ቁጥር 9 ላይ በሰማይ ሆነው ከምድር የተቀበለ ጸሎት አለ የለም። ኢቭን ባይ ዘ ዌይ ምልጃ እንኳን አይደለም። ምን ያህል ከእግዚአብሔር ሐሳብ እንደራቁ ይሁት። ይኸው በቀልን የጠየቁት ደማችን ፈሷልና እስከ መቼ ነው የማትበቀለው? ምልጃ እንኳን አይደለም ብራዘርስ፣ ተበቀልልን፣ እርምጃ ውሰድ። ብራዘር እፎይ ግቡ፣ እርሶ ይግቡ፣ ተልኮለታል። ግቡ አባት፣ ገባ በሉና እናወራ። አየህ በእግዚአብሔር ቃል ውስጥ የኦርቶዶክስን ትምህርት የሚያሳይ የእግዚአብሔር ሐሳብ የለም ብራዘር፣ ፉከራ ብቻ፣ ወሬ ብቻ የለም በእግዚአብሔር ቃል ውስጥ። አየህ ማርያም በዛፍ ላይ ብትገለጥ በጣም ማለት ብትገለጥ አሁን በሰማይ ሆኖ እንኳን ላንተ መልስ አይደለችም ማርያም። እንኳን ተገልጣ ብራዘር፣ አሁን በሰማይ ሆና ማለት ነው ላንተ መልስ አይደለችም ማርያም። አሁን በሰማይ ሆና መልስ አይደለችም ላንተ። እንደ እግዚአብሔር ቃል በሰማይ ሆና ማርያም ላንተ መልስ አትሰጥም፣ መፍትሄ አይደለችም። ወደሷ ብትጸልይ ልመና ብታቀርብ አታደምጥም፣ አትሰማህም ማርያም። ይኸው ነው በእግዚአብሔር ቃል ውስጥ ስንመዝነው የለም ይሄ ትምህርት። ጸሎታችሁ ሁሉ አየር ላይ የሚቀር እግዚአብሔር ጋር የማይቀርብ ጸሎት ነው። ባይዘው እግዚአብሔር መሐሪ ቸር ስለሆነ የእናንተን ችግር እንደ አባትነት አይቶ ይመልስላችሁ ይሆናል። እንደ አባትነት አይቶ እግዚአብሔር ጸሎታችሁን ይመልሳል። ልመናችሁ እራርቶላችሁ እንጂ የምትሰማ ማርያም የለችም። አይ አም ሶሪ ብራዘር። የሚያደምጥ ሚካኤል በሰማይ የለም። በዚህ ሰዓት ላይ እኮ በምድር ላይ እያንዳንዱ የሚደረገውን ነገር የሚያውቅ በዙፋኑ ላይ የተቀመጠ እግዚአብሔር ብቻ ነው። ሃሌሉያ፣ ሌላ የለም። አየህ የልብህን ሳታወራ የልብህን ውስጥ እንኳን የሚመረምር ጌታ አለ። ልብና ኩላሊትን መመርመር የሚችል ጌታ። ሌሎቹስ ብራዘር ልብና ኩላሊትን መመርመር አይችሉም። ሚካኤል አይችልም፣ ገብርኤል አይችልም፣ ማርያም አትችልም። እግዚአብሔርን አውርዳችሁ ከፍጡር እኩል አታሰልፉት። አየህ ጸሎት መስማት ቀላል ጉዳይ አይደለም። ጸሎት መስማት ቀላል ጉዳይ አይደለም ብራዘር። የማንነቱ የፈጣሪ ባህሪው ነው፣ የአምላክ መገለጫው ነው። አንዳንድ ሰው በልቡ ይጸልያል ቃላት ሳያወጣ፣ በልቡ ይቃትታል። እግዚአብሔር ያንንም ይሰማዋል። ማርያም ግን ልትሰማ አትችልም። እና አይዟችሁ ጋይስ አይዟችሁ።
ለእግዚአብሔር ሐሳብ ተገዙ፣ ወደ እግዚአብሔር እውነት ተመለሱ። ይሄንን ነው የምንለው ወዳጆች፣ ወደ እግዚአብሔር እውነት ተመለሱ እና ይሄንን ነው የምንላችሁ። በጣም እንወዳችኋለን፣ በጣም እንወዳችኋለን። ጌታ ኢየሱስ ደግሞ በብዛት በጣም አብዝቶ ይወዳችኋል፣ አብልጦ ይወዳችኋል። ናቲሻ እንዳለ ተስፋ አደርጋለሁ። ቅድም የነበራችሁ ሰዎች አይታችኋል። ናቲሻ ትዝ ይልሃል ጌታችን ኢየሱስ ክርስቶስ ይወዳል ስለው፣ አዎ በጣም ነው የሚወደኝ አለ። ምን አድርጎልሃል አልኩት። ጌታ ብዙ ነው ያደረገልኝ አለ። ካደረገልህ ነገር በጣም ትልቁ ነገር ምንድነው አልኩት። ኢየሱስ ክርስቶስ ኦክሲጅን ሰጥቶኛል አለ። የምሬን ነው። ጌታ ያደረገለት ትልቁ ነገር ኦክሲጅን ነው አለ። ኦክሲጅን ሰጥቶኛል አለ። ብራዘርስ ከኦክሲጅን ያለፈ ህይወቱን ሰጥቷል። ህይወቱን ነው የሰጠ ወንድም አለ። ህይወትን ሰጥቷል። በመስቀል ላይ ስላንተ ሞቷል። አይ ኦክሲጅን ቢሰጥም በተሰጠ ኦክሲጅን ግን የዘላለም ህይወት መግዛት አትችልም። ወንድም አለ ጌታ ህይወቱን ነው የሰጠው። የስጦታ ሁሉ ትልቅ ስጦታ ነፍስ ነው። ጌታ ነፍሱን ነው ለአንተ የሰጠው። እሱን በማመን የዘላለም ህይወት እንድታገኝ፣ ከሞት ወደ ህይወት እንድትሻገር፣ ከጨለማ ወደ ብርሃን እንድትመጣ ራሱን ሰጥቷል። የስጦታዎች ሁሉ ስጦታ ነው ኢየሱስ ክርስቶስ። ይህን ጌታ እንድትቀበሉ በጌታ ፍቅር እናበረታታችኋለን። በሃይማኖተኝነት ጥላ ስለሆናችሁ የምናወራችሁን ነገር በጣም በጭፍን አይን የምታዩ ሰዎች ግዴላችሁ የምናወራችሁ ወደ እግዚአብሔር እንድትቀርቡ ጌታ እንድታዩ እሱ ነው። ሌላ ምንም ዓላማ የለንም። ሌላ ምንም አጀንዳ የለንም ብራዘርስ። ነው ሃይማኖቴን በቃ ኦርቶዶክስ እንኳን የምትሉ ቢሆን ግድ የለም። ኢየሱስን ተቀበሉት፣ ግን የወንጌሉን እውነት ተረዱት። ሃይማኖት ምንም እንደማይሰራ ያን ይገባቸዋል ኢየሱስን ስትረዱ። እና ይህንን ጌታ እንድትቀበሉ በጌታ ፍቅር እናበረታታችኋለን። ይህን ጌታ ለመቀበል የምትፈልጉ ማናችሁም ሰዎች ካላችሁ በውስጥ መስመር አግኙን። እግዚአብሔር ይባረክ። ጌታ ኢየሱስ ይመስገን። እንወዳችኋለን። ጸጋና ሰላም ይብዛላችሁ። በጣም ወዳችኋለሁ። መልካም ምሽት፣ መልካም አዳር ይሁንላችሁ ጌታ ቢፈቅድ። እሺ ጌታን የሚቀበሉ ሰዎች ካሉ እንቀበል። እሺ ሰንዬ በብዙ አጋጣሚ ጌታን ለመቀበል ፈልጋችሁ ይሄን ጌታ ያልተቀበላችሁ ሰዎች ካላችሁ ጌታ ኢየሱስ ክርስቶስ ብቸኛ አዳኝ እንደሆነ ንጉስ እንደሆነ ያመናችሁ ሰዎች አላችሁ። በቃ ግን አጋጣሚውን ያጣችሁ ጌታን ለመቀበል ይሄው በቃ አሪፍ አጋጣሚ ነው። ይሄንን ጌታ ተቀበሉ። ጌታን ለመቀበል እፈልጋለሁ፣ ኢየሱስ ክርስቶስን የህይወቴ ጌታና አዳኝ አድርጌ መሾም እፈልጋለሁ፣ ወንጌል ገብቶኛል፣ ጌታን ተረድቻለሁ፣ ግን አልወሰንኩም። ዛሬ ግን መወሰን እፈልጋለሁ፣ ይሄን ጌታ የህይወቴ አዳኝ አድርጌ መሾም እፈልጋለሁ የምትሉ ሰዎች ካላችሁ ወዳጆች እድል እንስጣችሁ። ጌታ ይባረክ። እግዚአብሔር ድንቅ አምላክ ነው። የመዳን ቀን አሁን ነው። አብረን መጸለይ እንችላለን። ካላችሁ 7 ቁጥር ጻፉልኝ። 7 ቁጥር ጻፉልን። አብረን እንጸልያለን። ጌታ ያግዛችኋል። እግዚአብሔር አቅም ይሆናችኋል። ጌታ ጉልበት ይሆናችኋል። እዚህ ደጋግመን መተን የምናወራችሁ ኢየሱስ ክርስቶስ እንድትቀበሉ ነው። የመዳን ተስፋ የሆነውን ኢየሱስ እንድታምኑ ነው። እና ሃይማኖትን አይደለም የምንሰብከው፣ ኢየሱስን ነው የምንሰብከው። ጌታችን ኢየሱስ ክርስቶስ ያድናል። ጌታ ይታደጋል ወዳጆችና ይሄን ጌታ መቀበል የምትፈልጉ ሰዎች የህይወታችሁ ጌታና አዳኝ አድርጋችሁ መሾም የምትፈልጉ ሰዎች እንድንጸልይላችሁ የምትፈልጉ ሰዎች ካላችሁ 7 ቁጥር ጻፉልን። አብረን እንጸልያለን። እግዚአብሔር በዚህ ሰዓት ላይ ጸሎት ልመናችሁን ይቀበላል። ጆሴ ፒዩት ታረጋለህ? እሺ በጌታ ነህ ጆሲ? እኔ ኦርቶዶክስ ነኝ። እሺ ምን እንርዳ? አይ ዝም ብዬ ነው የገባሁት። ኧረ እሱ እንኳን እሺ። አይ ጌታን ለመቀበል ከፈለግከው ይሄን ጆሲ ቆየሁ ነው ከተቀበልኩት። በእውነት
ተቀብያለሁ። መቼ ነው የተቀበልከው? ቆይ ኧረ መቼ? አይ ቆይቷል። መቼ? የቆየው መቼ ነው? ቀን ፈልገው በ40 ቀን ነው። በ40 ቀን እስኪ በ40 ቀናቸው ጌታን የተቀበሉ ሰዎች ከእግዚአብሔር ቃል አሳይ። ያው ነው ያለው አይደል? አንተማ በእግዚአብሔር ቃል ውስጥ የለህም። አይ ለኔ ሲላ ክርስቶስ የሞተው በእግዚአብሔር ቃል ውስጥ የለህም። በእግዚአብሔር ቃል ነው ያለው ጌታ። የለም። አይ ተረት ነው። በ40 ቀን ጌታን አልተቀበልከውም። ጌታን የተቀበልህ አንተ። ጌታ እንደተቀበለ ሰው ነው አክት የምታደርጉት፣ ጌታን ሳትቀበሉ። መጽሐፉ አምኖ የተጠመቀ ነው የሚለው፣ አንተ ሳታምን ነው የተጠመቀው። ጌታ መርጦኝ ነው። በ40 ቀን ነው ጌታ የመረጠ? ምን ይሳናል? ማስረጃ ስጠኝ። በ40 ቀን ጌታ ሰው እንደሚመርጥ እምነት በውስጥ ያለ ነው። ያው ምስክርነት እየቀረብኩ ነው። አንተ ሰው ለራሱ ምስክር ያው ማስረጃ ልጠሩ አንተ ልትታመን የምትችል ሰው አይደለም። የእግዚአብሔር ቃል ነው ታማኝ። ማናችንም ታማኝ አይደለም። አንተ የአምላክ ቃል አይደለም። ኦኬ። ዘመንና ህይወትን ካንተ አንፃር አትኑር። ሰው መኖር ያለበት በእግዚአብሔር ቃል ነው። ጎልማሳ መንገዱን ማቅናት ያለበት እኔማ በእግዚአብሔር ቃል ነው የምኖረው እኮ። ግን ያው ምስክርነት እየቀረብኩ ነው። ብዙ ሰዎች ምስክርነት ይቀርባሉ አይደል እንዴ? የትኛው የእግዚአብሔር ቃል ነው በ40 ቀን አጥምቆ የሚለው? ያው ልጆች ቤተክርስቲያን እምነት ቦታ እንደሄዱ ምኑ ጋር ጥቅስ ይናገራል መጽሐፍ ቅዱስ። ጥቅስ ምኑ ጋር ነው በ40 ቀን አጥምቆ የሚለው? አይ እምነትን እውቀት እንዳለው ሰው አክት በማድረግ አትኖረው ብራዘር። ለእግዚአብሔር ታማኝ ሁን። የእግዚአብሔር ቃል የማይለውን ነገር እየኖርክ ማስረጃ እንዳለው ሰው ዘመንን አትጨርስ። አሁን ለምታረገው ላረከውን ልምምድ ሃይማኖታዊ ስርዓት መጽሐፍ ቅዱስ ምንም የሚደግፍ ነገር የለም። ህይወት እንዳለው ሰውም አክት አታርግ ብራዘር። ዛሬ ብትሞት የት እንደምትሄድ ታውቃለህ? እኔ ገነት ነው የምገባው። ኦርቶዶክስ ዛሬ ብትሞቱ ገነት ነው ብትገቡት ብላ ያስተማረችበትን ማስረጃ አስተያየት አረመነኛ እንደዛ ነው ላምና አልችልም። ኦርቶዶክስ ዛሬ ብትሞቱ ገነት ትገባላችሁ ያለችበትን ማስረጃ አስተያየት እኔ እንደማትገቡ የተናገሩበትን መምህራኖችን አሳያለሁ፣ በማስረጃ ገልጥልሃል። ኢየሱስን አምናችሁ ገነት እንደምትገቡ ሰው አትምሩ። ቤተክርስቲያን እንደሱ አትልም። ስራ ካልሰራ ምግባር ከሌለ ገነት ትገባለህ፣ ኢየሱስን በማመን ብቻ ህይወት ታገኛለህ አትልም ቤተክርስቲያን። በክርስቶስ ኢየሱስ እንደሚያምን ሰው አትኑሩ ጋይስ። ከኛ ጋር አጌንስት ለማውራት እያላችሁ የተሳሳተና ቤተክርስቲያናችሁ ይብን የማትለው ነገር ነው የምታወሩት። ቤተክርስቲያን በእምነት ብቻ ይዳናል ብላ ታምናለች? ያው ክርስቶስን ካመንም በኋላ ያው በጽድቅ ስራዎች ተመላለሱ ትለናለች። በእምነት ብቻ ይዳናል ብላ ታስተምራለች። ብቻ መች ይላል? እሺ አሁን በእምነት ብቻ ይላል መጽሐፍ ቅዱስ፣ እንደዛ ነው የሚለው። አለቀ ብራዘር። አትልም ማለት ነው እኮ መጽሐፍ ቅዱስ እንደዛ ነው የሚለው ወይ ነው የማትለውን ነገር አንተ በእምነት ብቻ እንደዳነ ሰው ኢየሱስ ክርስቶስን በማመኔ ድኛለሁ አልከን። ውሸትህን ነው። አልዳንም። እሱማ ድኛለሁ እኮ ክርስቶስን በማመኔ እኮ ድኛለሁ። ዛሬ ገነት እገባለሁ የምትለው ኢየሱስ በሰራልህ በመስቀል ስራ ብቻ ነው ድኛለሁ የምትለው እኮ። በክርስቶስ ስራ እኮ አምኛለሁ እኔ እኮ። ግን ብቻ ለምን ትለኛለህ? ብቻ ሳይሆን ስለማመን ማን ጠየቀ? ኢየሱስ ክርስቶስ በሰራልህ የማዳን ስራ ብቻ አምነህ ነው ወይ የዳንከው? ሰው በእምነት ብቻ ሳይሆን በስራም ሊጸድቅ ታያላችሁ አለ እኮ። ታዲያ እሱም አየሁ። ስለዚህ በእምነት ብቻ እንደዳነ ሰው ኢየሱስ ክርስቶስን አምኖ እንደጸደቀ ሰው አክት አታርግ። አላረክም። እኔማ ክርስቶስ እኮ ሞቶልኛል እኮ። እኔ ጸድቄያለሁ፣ ድኛለሁ እኮ። አይዞህ ወዳጅ፣
ሰው በእምነት ብቻ ሳይሆን በስራ ይጸድቃል። በኢየሱስ እንዳልጸደቅ ላሳይ ችግር ልዘጋው ነበር። እሺ ችግር እንዳልጸደቅ በኦርቶዶክስ በክርስቶስ ኢየሱስ እንዳልጸደቀ ላሳይ በማስረጃ ማለት ነው። እሺ እሺ እንደ አንድ ኦርቶዶክሳዊ ኢየሱስን በማመን እሱን አምነ እሱ በሰራልህ ስራ ብቻ በኢየሱስ ስራ ብቻ ኦኬ፣ በክርስቶስ ኢየሱስ ስራ ብቻ ያንተ ሳይጨመር በክርስቶስ ኢየሱስ ስራ ብቻ ኦኬ፣ አምነ ድነሃል። አምኜ ድኛለሁ። አዎን አለ። እሺ ያመነ የተጠመቀ ይድናል አለ እኮ መጽሐፍ። ጸድቃል። አዎ ጸድቋል። እሺ የእግዚአብሔር ልጅ ሆናል። አዎ እሺ ልጅ ነው። ይሄ ሁሉ ኢየሱስ ክርስቶስ በሰራለ ስራ ብቻ ነው አይደለ? አይደል? ያው ክርስቶስ በሰራልኝ ስራ በክርስቶስ በሰራለ ስራ ብቻ አይደል? በመስቀሉ ስራ ብቻ ማለት ነው። ኦኬ ያው ክርስቶስን ከተቀበልን በኋላ ያው ስራ ክርስቶስ በሰራልን ስለአንተ አላወራውም። ክርስቶስ ኢየሱስ በሰራልህ ስራ ብቻ ነው ወይ እኮ? ክርስቶስ በሰራልኝ ስራ ድኛለሁ፣ ጸድቄያለሁ፣ ልጅ ሆኛለሁ። አረጋግጥልኝ። ክርስቶስ ኢየሱስ በሰራልህ ስራ ብቻ ነው ወይ የዳንከው፣ የጸደቅከው፣ ልጅ ሆንከው? አዎ ክርስቶስ በሰራልኝ ስራ ድኛለሁ፣ ጸድቄያለሁ፣ ልጅ ሆኛለሁ። አትዘላት ጭንቃል ብቻ ክርስቶስ ኢየሱስ በሰራልህ ስራ ብቻ እኮ ክርስቶስ በሰራልኝ ስራ አምኜ ተጠምቄ ከዛ እኔ ጠየቅኳው ስለ ክርስቶስ ኢየሱስ ስራ ነው እያወራኝ። አትደባልቅ። እኮ ጀስት ታዲያ በስራ ብቻ ሳይሆን በእምነት ብቻ ሳይሆን በስራም እንደሚጸደቅ ይናገራል። ስለ አንተ ስራ አላወራሁልህም። ክርስቶስ ኢየሱስ ክርስቶስ ኢየሱስ በሰራልህ ስራ ብቻ በመስቀሉ በማዳኑ ስራ ብቻ ድነሃል፣ ጸድቀሃል፣ ልጅ ሆነሃል። አዎ አዎ ድኛለሁ። እሺ ያው አዎ ጸድቄያለሁ፣ ልጅ ሆኛለሁ። እሺ ያው ብቻን ጨምሬለታለሁ። አዎ ያለን እሱ ነው ነው አይደለው? እሺ አሁን እንቀጥል። እሺ ዛሬ ብትሞት የት ነው የምትገባው? ያው እግዚአብሔር ነው የሚያውቀው። ነው ፍርዱ የእሱ ነው። እሺ ሰምታችሁታል። አያውቀውም። አያውቀውም። የት እንደሚገባ አያውቀውም። እሺ የዳነ ሰው የጸደቀ ሰው ልጅ የሆነ ሰው ሲሞት የት ነው የሚገባው? ያው እግዚአብሔር ነው የሚያውቀው። የዳነ ሰው የጸደቀ ሰው ልጅ የሆነ ሰው የት እንደሚሄድ እግዚአብሔር ነው የሚያውቀው። እግዚአብሔር ነው የሚያውቀው። እግዚአብሔር አድኖ አጽድቆ ልጅ አድርጎ ሲኦል ይከታል እያልከን ያለው አላልኩም፣ ግን ያው ፍርዱ የሱ ነው። እግዚአብሔር ፍርዱ ድነት ከሆነ ካጸደቀ ልጅ ካደረገ ሲኦል ይከተኛል ብለህ ታምናለህ? አላምንም፣ ግን ያው እሱ ነው ፍርዱን እንትን የሚለው። የእግዚአብሔር ማስረጃ አስተኝ ያዳናቸውን ሰዎች ያጸደቃቸውን ሰዎች ልጅ ያደረጋቸውን ሰዎች ሲኦል ከከተተ እግዚአብሔር ማስረጃ አስተኝ ከእግዚአብሔር ጋር እንደሱ ያመንክ ሲኦል ይከተል አላልኩም። ሰው በእምነት ብቻ እንደማይጸድቅ ደግሞ እኔ ጠየቅኩ። ብራዘር እኔ ጠየቅኩ። ስለሌላ አይደለም የምታወራው። የዳኑ ሰዎች የጸደቁ ሰዎች ልጅ የሆኑ ሰዎች በክርስቶስ ኢየሱስ አምነው ልጅ ሆነው ጸድቀው መንግስቱን ወርሰው ብራዘር ሲኦል እንደሚገቡ ማስረጃ አስተኝ ከእግዚአብሔር ጋር እኮ። አሁን የዳኑ ሰዎች ማስረጃ የጸደቁ ሰዎች ልጅ የሆኑ ሰዎች ማስረጃ አስተኝ እኮ። አሁን እኮ የዳኑ የጸደቁ ልጅ የሆኑ ሰዎች ስራ ያስፈልጋቸውም አይልም። ማስረጃ ነው የጠየቁ ብራዘር፣ ጥያቄ ነው እሱ። አሁን እኔ ማስረጃ ነው የጠየቁ።
እንዴ ከሌለ ስራም እኮ ማስረጃ እኔ ለጠየቅኩ ጥያቄ ማስረጃ ብራዘር ከሌለ የለኝም ነው ጥያቄ አይደለም ካንተ የምፈልገው እንዳለው ሰው እየኖርክ ስለሆነ እንደሌለ ላሳየ ነው ፈልገው እኔማ በክርስቶስ ወድኛ ላላ ስለአንተ አልጠየቅኩ ማስረጃ ነው የጠየቅኩ እኮ ታዲያ ከኔ ስለኔ ነው እንጂ ምክንያቱም ክርስቶስ ነው የተቀበለው ከእግዚአብሔር ቃል ማስረጃ ጆሲ ከእግዚአብሔር ቃል ማስረጃ እሺ አሁን ይሄ ሁሉ የሆነ ሰው ኃጢአት አይሰራም ከእግዚአብሔር ቃል ማስረጃ አሁንም ጥያቄ ይጠይቃል እኮ ቆይ ዳኒ የዳነ ሰው አሁን ዳነ አሁን ሰው ሻው ድኛለሁ ካለ ጸድቅ ያለው ካለ ልጅ ከሆነ ኃጢአት አይሰራም ነው ወይስ እንዴት ነው ዮሲ ምንም አሁንም ጥያቄ ነው እየጠየከኝ ያለው እንዳሌለው ሰው መኖር ነው ያለበት እኮ አስረዳኛ ታዲያ እንዳለው ሰው የሚኖር ሰው የለኝም ይላል መጀመሪያ ብራዘር እኔ እኮ እምነት ስላለኝ እኮ ነው እኔ እምነት አለኝ እኮ በክርስቶስ ማስረጃ ነው የጠየቅኩኝ አሁን ብራዘር ማስረጃ አስተኝ ከሌለ የለኝም ነው የምትለው እንደሱ ነው መንቀል ለየትኛው ለጠየቁ ጥያቄ አሃ የዳነ የጸደቀ ልጅ የሆነ ገነት አይገባም ይገባልና ሲኦል ይገባል የሚሆን ማስረጃ አስተኝ እግዚአብሔር ኧረ እኔ ስለ ሲኦል አላወራሁም እኔ ሲኦል የት ነው የሚገባው እሱ እግዚአብሔር ነው የሚፈራጅ እግዚአብሔር ነው እኮ ሲኦል የከታቸው አበት አምናለህ ማለት ነው ስለዚህ ማስረጃ አስተኝ የዳነ ሰው የጸደቀ ሰው እኔማ ሲኦል ይከታቸዋል ብዬማ አላምንም እኔማ ሲኦል ይከታቸዋል ብዬ እኮ አላምንም ግን ፍርድ እሱ ነው የት ነው የሚከታቸው ብለን የምታምነው ኧረ እኔ በቃ ፍርድ እሱ ነው እንዴ ፈራጅ ክርስቶስ ነው በቃ ምን ታርግሽ በጌታ በክርስቶስ ኢየሱስ ያመነ ሰው ጌታ የት እንደሚያስገባው ላሳይ ኦኬ ጌታ ያዳነን ለምን እንደሆነ መረዳት ስላለበት ማለት ነው እሺ ይኸው ለእግዚአብሔር ቃል ታማኝ ስላልሆንክ ኦኬ ይኸው ኢየሱስንም ጌታ ሆይ በመንግስት በመጣ ጊዜ አስበኝ አለው በምን በመጣ ጊዜ በመንግስት እኮ ለምንድን ነው እንደሱ ያለው ከላይ ጀምራ አንብብልና ሚውት አድርግ ሐሳቡን መረዳት አለብን እኮ ሚውት አድርግ ወዳጅ ሚውት አድርግ አሁን ይሄን ሐሳብ እኮ ዳኒ አሁን እኮ አንተ 42ቱን ብቻ እያነበብክ ነው ከላይ ጆሲ ሚውት አድርግ ካልገባ ትጠይቀኛለህ ለመጀመሪያ ልጨርሰው ኢየሱስም ጌታ ሆይ በመንግስት በመጣ ጊዜ አስበኛል ምን አድርገኛለሁ አስበኛለሁ ኢየሱስም እውነት እውነት እልሃለሁ ዛሬ መቼ ዛሬ ከኔ ጋራ በገነት ትሆናለህ አለው በክርስቶስ ኢየሱስ ያመነና በክርስቶስ ኢየሱስ ላይ እምነቱን ያደረገ ሰው የት ነው የሚገባው ቢሞት እንኳን ገነት ነው የሚገባው የት ገነት ለምን በክርስቶስ ኢየሱስ ስላመነ እምነቱን ኢየሱስ ላይ ተጣለ አላቅም ማለት ነው ይሄው የእግዚአብሔር ቃል ይናገራል አይደለም እኮ አሁን ለነዚህ የተባለበት ምክንያት ምንድነው ይሄው ከ40 ጀምሮ እስኪያንበውና እንረዳው ለምን እንደዛ የተባለበት አውድ ምንድነው ነው እንደዛ የጠየቁትም ያሉትም ለምንድነው ነው ስለዚህ አሁን እሷን ብቻ አውድ አንስተን እኮ እንትን ማድረግ አግባብ አይመስለኝም ከላይ ጀምሮ እስኪያንበው እሺ እንደሱ ያሉበት ምክንያት ምንድነው ማንን ነው እንደዚህ ያለው ክፍሉን ታውቀዋል እኮ ያው አንብብልና እንደማለም እኔም ምን አውቀዋለሁ እንደሚያክሰው እያወራ ስለሆነ ማለት ነው አሁንም ክፍሉን አስረዳና አወራን ያለ ነው ስለምንድን ነው ይሄ ሐሳብ የሚያወራው እኮ ሐሳቡ ነገረኝ መጀመሪያ አንተ እኮ አንድ ምዕራፍ አንድ ቁጥር ብቻ ይዘኩን እያወራን ያለኸው ስለምንድን ነው የሚያወራው ታውቀዋለህ እኮ ያው አንብብልና እንደማለም ታውቀዋለህ ወይ አንተ ነው የጠየቁት ታውቀዋለህ ይሄንን ክፍል ስለምን እንደሚያወራ አንተ አስረዳን እንጂ እኔማ ምን አውቀዋለሁ በቃ አላውቀውም ማለት አታውቀውም ስለዚህ ስለማታውቀው ነገር ክፍሉ እንደማይል ነገር ለማውራት አክታታርግ ትልቁ ችግር አላልኩም ግን አውዱን እንረዳው ነው ዋናው ሐሳብ አትደረብ እኔ ሳው የኦርቶዶክሳውያን ትልቁ ችግር ምንድነው አለመረዳታቸውንም አለማወቃቸውንም ብራዘር ክፍሉን አታውቀው
ክፍሉን ግን ሳታቀው ይሄ የእግዚአብሔር ቃል እንደዚህ እንደማይል ለማውራት ትሞክራለህ። ይኸው ላምበው። ሁለት ሰዎች ከጌታ ጎን ተሰቅለዋል። አንደኛው የተሰቀለው ከጌታ ጎን የተሰቀለው ሰው ምን አለው? ኩራቱ ሚውት ታደርግልናል ብራዘር፣ ምን ማለት ሚውት ታደርግልናል እንድንረዳዳበት። ቴንክ ዩ። ይኸው ከተሰቀሉት ክፉ አድራጊዎችም አንዱ አንተስ ክርስቶስ አይደለህምን